በመጀመሪያ ወንድሜ ሳሉር ያነሳው ሐሳብ ተመርጉዘን ስናወራ አንተነትን ሊገልጽ በሚችለው ወይም ደግሞ የተነሳው ርዕስ ላይ ግንኙነት ያለው አይመስለኝም። ማለት የምትከተለው እምነት ምንም ሊሆን ይችላል፣ ግን ደግሞ ተዋህደው ነከነ አንተ መግለጫ ትሰጣለህ ወይም ደግሞ አንተ ታብራራለህ የምትባል ልጅ አይደለህም እንደተረዳው ከሆነ ይቅርታ ግን ይሄን በማለት ኧረ እንደዚህ አይባልም። ጥያቄዎች ካሉ መጠየቅ ነው እንጂ እንደዚህ ጀጅመንታሊ እኮ አይደረግም። አንተን አሁን ገና ማውራት ነው። ይኸውልህ ስታወራ እንደዛ አይባልማ። ለምሳሌ እንደዚህ ያልክበት ቦታ ትክክል አይደለም ከዚህ አንጻር ብላ አንተም ማስረጃህን ወይም ደግሞ አንተ የሚደግፍህን ነገር ይዘህ መምጣት አለብህ እንጂ እንደዚሁ ጀጅ ካረክማ አንተም ለጀጅ ይደረጋል እኮ። እሺ ይቅርታ። እሺ ያንን በማንሳት ይቅርታ። ያው ለመማር አይደል የገባሁት። ለመማር ደግሞ አንዳንድ ስህተቶችን ደግሞ ሳልናገር ባልፋቸው ይደብረኛል ብዬ ስላሰብኩ ይቅርታ፣ ያንን ነገር በማድረግ ይቅርታ። ሁለተኛ ነገር ደግሞ ያው አንዳንድ ጊዜ አስተምሮ ላይ የሆነ ስህተቶች ሊፈጠሩ ይችላሉ። አስተምሮ ላይ ስልክ ያው የሰው ልጅ አቀባበሉ መጽሐፍን በራስ ተርጓሚ ወይም ደግሞ በራስ መንገድ የምትተረጉመው ከሆነ ጥሩ እንደማይሆን ደግሞ ይነግረናል አይደል? ይመስለኛል። ማለት መጽሐፍን በራስ መተርጎም እንደሌለብኝ ይናገራል። አሁን መጽሐፍ ቅዱስ አልተወራም እኮ ጭራሽ አልተነካም እኮ መጽሐፍ ቅዱስ። አሁን ልዩነት ነው። ምን ልልሽ ፈልጌ መሰለሽ ቢኒዬ፣ ምን ልልሽ ፈልጌ መሰለሽ አሁን በጣም ካየሽው እኔ ማለት መወቃቀሱም ጥሩ አይደለም ለማለት ፈልጌ መጀመሪያ ግን ካየኸው በጣም ጀጅ እያደረገ ነበረ ስለ ኦርቶዶክስ። ማለት አንድን አንገቱ ላይ ማህተብ ያደረገ ሰው ብቻ ኦርቶዶክስ መባል ማለት ኦርቶዶክስ ሊባል አይችልም። ቴስት አድርገው ጥያቄ ካለ ጠይቀውና ወይ ራሱ ያውራ። እሺ ራሱ ያውራ ስለራሱ አንተ የሚመለከት ስለሆነ ቀጥል። ናቲዬ ኦርቶዶክስ ማለት ነው ናቲ ወንድሜ ኦርቶዶክስ ማለት እነግርሃለሁ። ችግር ግን ደግሞ ንገረኝና ጠይቀኛለህ። ንገረኝ። ኦርቶዶክስ ማለት ነው ቀጥተኛ ሃይማኖት ማለት ነው። ኦርቶዶክስ ማለት ቀጥተኛ ተዋህዶ ማለትስ እኮ ቀጥተኛ ሃይማኖት ነገርኩህ እኮ እና የዚህ ቀጥተኛ ማለት መመዘኛው ምንድን ነው? አባቴ መመዘኛው ምንድን ነው? መመዘኛው ምንድን ነው? የዚህ ቀጥተኛ ተከታይ መመዘኛው ምንድን ነው? መመዘኛ ማለት ትህትና ነው። አንደኛ ትህትና ነው። ሰላም ነው ናቱ። ይኸውልህ እነዚህ ጋር ገብተህ እንደ ኢየሱስ ስም እንዳታሰርቀን ለምን ታስተምራቸዋለህ? ዮኒ ነገረህ አይደለ እንደ መረጃቸው። ስለዚህ አታስተምራቸው። እንደ ኢየሱስ ስም ይሰርቁናል። ኢየሱስ የሚለውን ጣልቃ ፈነገላችኋት። ቆይ ትመጫለሽ። ጣልቃ ግን አትግቢ፣ እያወሩ ስለሆነ ከዛ አንቺ አሰብሽን በተራ ጠይቀኝ ለማድረግ መጥቼ አይደለም። ጠይቀኝ። ቢኒ ትትና ነው ብለህ አይደለም ግን ደግሞ ብዙ አንዴ ሚውት አድርግልኝ። እኔ እያወራሁ አይደለ? ከዛ ላይ እድል ተሰጥቶ ደግሞ የፈለግከውን 15ም 20 ደቂቃ ታወራለህ አንተ። እኔ አዳምጣለሁ። እኔ እዚህ ቦታ ላይ ሰጋኝ ለማማር ነው። እንደነገርኳችሁ መግቢያዬ ምንድን ነው ከእናንተ ተሽዬ አይደለም ወይ ስለ መጽሐፍ ቅዱስ አውቄ አይደለም። ግን ደግሞ አንድ ሰው መማር ያለበትን ነገሮች በትህትናና በንግግር ወይም ደግሞ መፍትሄ ባለው ነገር ነው ብዬ አምናለሁ። ጭቅጭቅ ማለት ያው ሁለታችሁ የምትሰብኩ ክርስቶስን ከሆነ ወይም ደግሞ የምታነሱት ሐሳብ የሆነ ስለ እምነትም ከሆነ ከእምነት በፊት ትህትና ይቀርማል። ስለምታነሱት እምነት ሳይሆን መጀመሪያ ትሁት መሆን አለባችሁ። የሰው ልጅ ፍጹም አይደለም። የሆነ ነገሮች ቆይ አዳምጥ፣ ሐሳብህን እንትን አልከው። ቆይ አሁን ከተናገርከው ነገር የመጀመሪያው ምንም አላውቅም ብለሃል። የማታውቁ ስለሆን ካንተ ወይ ታች ታብታብ እያረክ ተማር ወይ ቁመህ ተማር። ስለማታውቅ አንተ ሰው ቢስትም እያገተኛ ነው የገቡት አባቴ። ይኸውልህ አታውቅም ስለማታውቅ ዝም ብሎ ማለት የለብህ አንተ። የማያውቅ ሰው ምን ቢስት አንድ ሰው አትመልስም። መሳቱንም አታውቅም። ገና ተማሪ ነህ አንተ። ወተት ጠጣ። እኛ ደግሞ ከወተት አልፈን አጥንት ቆርጠማ ላይ ደርሰናል። እና ስለዚህ ወተት እስከምጠጣ አንተ ቁጭ ብለህ መማር ነው ያለብህ እንጂ አንተ
ሰው መሳቱንም አታውቅም፣ አንተም ሰጪ አይደለም። አላውቅም አልክ። ብታውቅ መጻሕፍትን ገልጠን እንመማር ነበር። ስለዚህ ስለማታውቅ አንተ መማር አለብህ። መማር ነው መጀመሪያ ያለብህ። ከማቴዎስ ወንጌል ምዕራፍ 7 ቁጥር 1 የምወደውን ነገር ልንገርክና በዚህ አጋጣሚ እኔም ልዝገውና ልውጣ። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ላይ ይፈረድባችኋል ይላል። አታውቅም ላለህ ምላሽ ይሄ በቂ ምላሽ ነው። አታውቅም አይሜን አልፈረደብህም። እሱ ግን ምዕራፍ 7 ቁጥር 15 ምን ይላል? ምዕራፍ 7 ቁጥር 15 ምን ይላል? እስቲ እሱንም እናንብበው። እስቲ የበግ ለምድ ለብሰው ከሚመጡባችሁ አንድ ላንብብ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸውም ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይላል። ወንድሜ ይሄንንስ ምን ትገልጸዋለህ? ነብይ ነው እሱ ወይስ ነብይ ነው እሱ? ከሐሰተኛ ነቢያት ተጠንቀቁ ይላል። እሱ ነብይ ነው? ነብይ ነው እያልኩ አይደለም። ኦኬ፣ አይ ለሱ ያመጣው ነብይ ነው እያልኩ አይደለም። ለሱ ያመጣው ጥቅስ ነው። ነብይ ነው እያልኩ አይደለም። ነብይ ነው ለሚሉት ነው። ነብይ ለሚሉት ነው። የት ነው ርዕስ እየቀያየርክ ነው? እዚህም እዛም እየሄድክ ነው። አይ ርዕስ እየቀያየርኩ አይደለም። ርዕስ እየቀያየርኩ አይደለም። አሁን ስለ ነብይ መቼ አወራን? ኧረ እኔ የጥራዝ ነጠቅ እውነት እንዲህ ነው። ቢንዬ ምን መሰለህ፣ አንዳንዴ መሰረት የሌለው ስትሆን እንዲህ ነው የቲክቶክ ላይ እውቀት። ከዛም ሁለት ጥቅስ አጠራቀምና ያወቁ ይመስላችኋል። እግዚአብሔር ከዛ ሰው አንዳንድ ጥያቄዎች ይወጣ በቃ የመጨረሻ ጌታ ነው። ወንድሜ አንተ አንዳንድ ጥያቄ ይወጣ። አንተ እንዳወራኸው ቆይ አንዴ ናቲ አሉ እነ ማናቸው እነ ቀናን ነው ቀናን እና አልማዝ ምናምን አሉ። አይ ቲንክ ኦርቶዶክስ ከሆኑ ምናልባት ከናን እንኳን አይደለም የሚለው እንዴት ነው እንዴ? ማነው ስምሽ? ኬን በምንኛ ነው? በኦሮምኛ። ኬና ነው እንዴ? ኬና እሺ። እኔ እኮ እንግሊዘኛ ላደረገው ስፈልግ ከየት ቤተ እምነት ነሽ ታች? እንትን ነኝ ጴንጤ ነኝ። በጌታ ነኝ። ከፋፈልሽ ጨዋታ አስጠፋኝ። ድንግል ሆይ ወደ እኔ ናቲ ስልክ ጠርቶ ነው? አይ ናቲ ስልክ ተደውሎ ካቶሊክ ነበርኩኝ እና ወደ ጌታ መጣሁኝ። እግዚአብሔር ይመስገን። ምን ነበርሽ? ካቶሊክ ነበርኩኝ። ከካቶሊክ ነው የመጣሽው? ኦኬ። መች ነው የመጣሽው? በቅርቡ ነው የተቀላቀልሽው? ተባረኩ። የለማ ስዕላቶችን እንዳላወርደሽዋላ ድንግል ምናምን የሚል ስዕል ቅዱሳን የሚል ስዕል የለም። ጸጋዬ ሙላሽ ማርያም ሆይ ሰላም ላንቺ ይሁን። ቀረ አይደል? እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽ ፍሬ የተባረከ ነው። ይህ ሁሉ ቀረ። ጌታ ይባረክ። የሆዷ ፍሬ የተባረከ ነው። የሆድሽ ፍሬ የተባረከ ነው። ቀረ ነው ቢንዬ። ኧረ ተይ እሱ አልቀረም ወይ? እኔ አንድ እንደ እንትና ባይዘዊ እኔ ላይ የሚመጣው ዛቻ ዛሬማ እናገረዋለሁ። በእውነት አውጣውና አሳየን፣ እኛ እንዘረግፈዋለን። ቢን ቆይ ግን አንተ ምን ጸበኛ ነህ እንዴ ከኦርቶዶክስ? የምር ግን ተሳዳቢ ነህ እኮ አላይ። በጭራሽ ያቁኛል እንዴ? አብሬ የምሰራው የምበላው የምጠጣው ከኦርቶዶክስ ጋር ነው። እኔ እንትና እና ደግሞ ኤርሚ ያስገባኛል። ታውቃለህ ኤርሚ ጋር ገብቼ አንድ ቀን የሆነ ቅዳሴ ያነሳንና ኤርሚ ጋር ተወያየን። እኔ ስገባ አልሰዳደብም። እኔ ስድብ አልወድም። እኔ ተነጋግሬ ነው በሰላም የምወጣ። ለምሳሌ ተሐድሶዎች ጋር እገባለሁ። እኔ አልሰዳደብም። የተማሩ ናቸው ከኔ በላይ ያውቃቸዋለሁ። በፍቅር እወጣለሁኝ። አንተ በውስጥ ግን የማይሰድቡኝ ነገር የለም። ጌታ ነው የምልህ። በውስጥ ብቻ ነው። በቃ በውስጥ ይስደቡ፣ ችግር እንደዚህ የሚታወቁ ምናምን አካውንት ምናምን ካለ ግን ስክሪንሸት አድርገህ መላክ ነው። ኤክስፖዝ እናደርጋቸዋለን። ለእንደዚህ አይነት ተልእኮ እንደሚላከው አሁን እኛ አንድም ሰው ጋር ቴክስት አድርገን አንድም ሰው ጋር ለማን ብለህ ነው የምታስፈራራው? ስታስፈራራ ማለት ነው። በስጋ የሚገለጥ እምነት የለንም።
ቀደም ከእምነት በፊት ትህትና ይቀድማል ብሎ ነበርና ላነሳለት ነበርና ያመነ ሰው ነው ትህትናን የሚማረው እንጂ ትህትናን ተምረህ እምነት በቅደም ተከተል ካስቀመጥከው ማለት ነው። ግን ዛቻ ለማን ሲጠቅም ነው? ምን በዛቻ የሚሰራ ጽድቅ አለ? ቅድስና አለ? የለም። ቢንዬ እንደዛ ከሆነ እኮ ላይክ እንደዛ ከሆነ እሺ ቆይ እሰጥሃለሁ። ሙስሊሞች እኮ ይገዙናል በቃ አይደል እንዴ? እንደዛ ከሆነ እነሱ ይገዙናል። በሌላ አማርኛ ሙስሊሞች ለእምነታቸው በተነሱባቸው ጊዜ በቃ ምንድነው ጅሃድ የሚባል ሁላ ጦርነት ነው የሚነሳው እኮ እንጂ አሁን በውስጥ አስፈራርተ እንዲህ ዝተ ምናምን የምትሰራው ሃይማኖት የለም። ጎሽ ጌታ የሚል አምላክም ቅዱሳንም ማርያምም የለችም እንደዛ ምትል ማለት ነው። ለማንኛውም ዛቻው ካለ የሚታወቁ በተለይ የሚታወቁ አካውንቶች ምናምን ካሉ ስክሪንሾት አድርጋ አንተው አፋቸውን ይሰበስባሉ። በመንግስትም በእኛም ማለት ነው። እንደዛ እናደርጋለን። አድነው ሰላም፣ እንዴት ነህ? የጠፋ ሰው ሰላም አለሁልህ። ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። አሚን። ቤትን እኮ አንኳኳ ሪኩዌስት ስጠይቅ ቶሎ አታስገባኝ ቆየህ። ዛሬ አይ ቲንክ ኔትወርክ እያስቸገረህ ነበር። ምልክት አሳየኝና ከዛ ቆይ አስተካክለት ይገባል ብዬ። አንተም ከካቶሊክ ነው የመጣኸው? ኤክስ ካቶሊኮች በዝተናል ዛሬ። አሁን የማርያምን ምልጃ አንቀበልም ካሉ ካወጁ በኋላ ነው ወይስ ከዛ በፊት? እዛ ያለው ራሱ አልቀበልም እኔ። አንድ ቀን እንደውም ጠይቆኛል አንዱ ጉባኤ ውስጥ ታማልዳለች አታማልድም ማለት ካቶሊክን በነበርኩ ጊዜ ማለት ነው። መልስ አልተሰጠውም፣ ዝም ነው ያልኩት። አንድን ነገር መጀመሪያ መልስ ለመስጠት ማወቅ አለብህ፣ ከዛ ቀጥሎ ማመን አለብህ ብዬ አስባለሁ። አይ ጥሩ፣ እስኪ እንመለሳለን። ወደ ግል ሀሳብ እንዳናበራ አንዴ ሳልኖር የጀመረው ሀሳብ አለ፣ እሱ እናስጨርሰውና ሰጠኛለች። ሳልኖር ቀጥል እስኪ። ዛቻው እንደቀጠለ ነው። ምን ስላልክ ነው? እኔ እኮ አሁን ትላንት ነው ማቀህ፣ ጌታ በሚያውቀው በስም ራሱ ማቀህ ትላንት ነው። እና ኤርሚ ቤት ትገባለህ፣ ዳኒ ቤት ትገባለህ፣ ሌላ ኦርቶዶክስ ቤት ትገባለህ ምናምን አላውቅም፣ ጌታ በሚያውቀው ማለት ነው። እና አታቀኝም እንደ ኤርሚ ቤት እኮ እገባለሁ ስትለኝ ነው ቅድም ራሱ ኧረ ግን ከምን አንጻር ነው ዛቻው? እውነት ከመናገር ነው ወይስ ለምን ጆይን ታደርጋለህ ነው? እንደዛ ከሆነ ልንነግራቸው እኛም የምንናገርበት አጋጣሚ ስላሉ እንድንነግራቸው ከምን አንጻር ነው ዛቻው በውስጥ የሚመጣ? ኤርሚ ምን መሰለህ፣ አንደኛ ነው ከተሐድሶች ቤት እገባለሁ አንዳንዴ። ምክንያቱም እኔ አሁን የቃለ ዓዋዲ ወንጌል ደስ የሚለኝ ወንጌል ነው፣ ንጹህ ወንጌል ነው የሚሰብኩ እና እነሱ ጋር ገብቼ እመማራለሁኝ አሉ። አንደኛ የምንተዋወቃቸውም በቤተ ጉባኤ አብረን የነበርኖች እንደ ሀሳብም ለምን ወደኛ ትመጣ የሚሉ የምናውቃቸው አሉ። እነዛም ጋር ስገባ አሁን ቅድምም ኮሜንት ላይ ይጻፍ ስለነበረ ነው። ይኸው ለአንዳንድ ችግሮች አሉ። ምን ችግሮች አሉ መሰለህ? ከወንጌል ውጭ የሆኑ እነዛን አውጥቼ እኔ አንዳንዴ እናገራለሁ። እኔ ምክንያቱም እኔ ማንም ይኸውልህ እዚህ ሚዲያ ላይ ያለ ቄስ ዲበኩሉ ሁሉ ማን ብትለው አውጥቶ አይናገርም። አንድ ቢናገር ደሞዙ ይቆማል፣ አንድ ቢናገር ይብጠለጥላል። እኔ ግን የመናገር ነፃነት አለኝ። ገብተዋል? እና የሆነ ቦታ የሆነ ሰት አየሁኝ ፍጹም ወንጌልነት የሌለው ጣዖትነት ሳይ ያን እዛ ሚዲያ ላይ ተናገርኩኝ ወጥቼ። ይሄ እኮ ከእግዚአብሔር ጋር ያለ ነው እና በጸበሉ ጉዳይ ነው። የሆነ ጸበል ወደ ጎንደር ፈለቀ ተብሎ ሰው ተረባረበ። እንዴ ወንጌል ለስንት ዘመን ሲሰበክ የኖረባት ሀገር ላይ ወንጌል ሲሰበክ ጆሮ የማይመጣ ሰው እንዴት የማርያም ጸበል ፈለቀ ተብሎ የሰው መረጋገጫ እስከሚሆን ድረስ እንደዛ ይሆናል? ወደ ሰሜን እውነት ለመናገር ወንጌል ገና አልደረሰም። አርበረቡ ወተት አይጠጣም። አርበረቡ ግን ወንድሙን ሊገል መሳሪያ የሚወለውል ህዝብ ነው ያለን። በዛ በኩል ያለውን ሰይፉን አስጥለን መጽሐፍ ቅዱስ ይጨብጥ ህዝቡን ገርልና ወደ ጸበል እያሉ አንሸዋረውታል። በቤተ ክርስቲያናችን አስተምሮ ጸበል ማዳን የገርል ጉዳይ ህይወትነት አይደለም። ህይወት ክርስቶስ ነው። ክርስቶስን ማወቅ አለበት። ከዛ አስተምሮ መውጣት አለብን። የልሁን ነገር እንተውና እውነተኛውን ወንጌል እንስበክ። ለምንድን ነው እንደዚህ የሚሆነው? መጠላለፉ ምን ያደርጋል ብዬ በዛ ሀሳብ የተናገርኩኝ። ከሆነ ቦታ ደግሞ ሄድኩኝና አንዳንድ ከወንጌል ውጭ የሆኑ ቦታዎችን አየሁኝ። ከነዛ አንጻር ሀሳብ ተናገርኩኝ። ከዛ በኋላ ያን
የሰሙ በየርኩበት በውስጥ ሚሴጅ ይሳደባሉ። እንደዚህ አንተ እንደዚህ ነህ ተኩላ ነህ ምናምን እየተባለ ይሳደባሉ ማለት ነው። እኛ ደግሞ ያው ችግር የለ ይሰማለው ቢኒ እየሰማው ነው። ዞር ያልኩ መስሎ አለው እና ምንድነው አንዳንድ አስተምሮዎች አሉ፣ የስሁት አስተምሮዎች አሉ። ሰዎች በራሳቸው የፈጠሩት ቤተክርስቲያኗ ማለት አስተምረው ምን አለ መሰለህ፣ አንድ ቅርብ ቦታ ሄድኩኝ እኔ። አንደኛው ሐሳብ እንግዲህ ይሄ የሄድኩበት ለአዲስ አበባ ቅርብ ስለነበረ ሰው የገደለ ራሱን የመረሸ በሱስ ውስጥ የወደቀ ወጣት ነው እዛ የሚሄድ። እዛ ያለውን ወጣት ወንጌል ያስተምሩትም። አንተ ከ7 ሰዓት ጀምሮ እስከ 2 ሰዓት ገድል ነው የሚነበብ። ወገቡ እየተንገዳገደ በጧፍ ይቆማል። ከዛ በኋላ ወንጌሉ 2 ሰዓት ይጀምራል። ወንጌሉ ሲጀመር ግማሹ እንቅልፍ ነው የሚይዘው፣ ግማሹ ደግሞ ጸበል ነው የሚሄድ። ጸበል ቦታ ስንሄድ ደግሞ እነዚህ መናፍስት ያለባቸው ጸበል ቦታውን እናስከብራለን ብለው ቻፕስቲክ ለብሰሻል ጫማው ልቅያ ይደባደባሉ። ይሄን ሐሳብ እኔ ከመቼ ጀምሮ ነው ሰይጣን እግዚአብሔርን ቤተ መቅደስ የሚያስከብር? ይሄ ነገር እኮ አስተምሮ ጥሩ አይደለም። አንደኛ የዚህ የመጣው ትውልድ ማረፊያ ፈልጉ የመጣ ትውልድ ነው። ለምን ወንጌል አንነግረው ማረፊያ እንደሆነ አስበው። ከሱስ የሄደ ሰው የሚገል ከሌባ ከመንዘራነት የሄደን ወጣት ይሄን እኮ በ3000 የሚያል ወጣት ያገኛሉ። እዛ ያሉት አንደኛ የወንጌል አቅም የላቸውም። ታሪክ ገርል ሰውን ገርል የሚነገረው ክርስቶስን ታወቀ በኋላ ሃይማኖቱን ሊጠነክር ነው። ገርል የሚነገር በጣም ጠምደው ያዙኝ። ከዛ በኋላ ነው ባይዘው ይሄንን ለምን ተናገርክ ነው። ሰው አንተ ወንጌልን ያልገባው ሰው ገርል ትነግረዋለህ እንዴ? ክርስቶስ ሙቶልሃል። ክርስቶስ ሕይወት ነው። እኛ ተፈርዶብን ነበረ፣ ሁሉም ኃጢአትን ሰሩ። ሮሜ ላይ አንድም ጻድቅ የለም። ልጁን ወደ ዓለም ላከና ዳንኛ ራሱ መስዋዕት ሆነ። በቀራንዮ መስቀል ላይ የተሰቀለ ኢየሱስ ክርስቶስ አለ። ደሙ ዓለምን ሁሉ ያድናል ብለህ ለሱ ትነግረዋለህ። ከዛ በኋላ ደግሞ መልካም ስራ እንዲሰራ በሕግ ወንጌል እንዲመራ ታደርጋለህ። ከዛ ደግሞ ሌሎችም ደግሞ ቅዱሳን እንደተጋደሉ ትነግረዋለህ። አለቀ። እንደው ምንም ወንጌል ሳይዝ ሲጎት አንተ ከ15 በላይ ገድል ይነበባል። ወንጌል የሚጀመር 2 ሰዓት ነው። 2 ሰዓት ላይ ጸበል ሊጠመቅ ይሄዳል። ምክንያቱም ጸበሉ 9 ሰዓት ለሚደርስ አትደርስም። ከዛ እንቅልፉ ይመጣል ይሄዳል። ከዛ ደግሞ ለጸበሉ ይሮጣል። ከዛ የበረከት ስራ ደግሞ ይጀምራል። ህይወት ባዶ ሆነ። ይሄን እንደ ብዬ ተናገርኩኝ። በዛም ትንሽ ተባረርኩኝ እኔ ማለት ነው። ከዚህ ነው የተጠመርኩበት ነው። እግዚአብሔርን እኔ ለምን እስቲ እንደው አሁን ሌባ ይላል። እስቲ ግባና ፕሮፋይሌ ነው እንኳን ሳፈር ለሆነ እኔ ማለት ነው። ምን እኔ በላቤ የማደር እኮ ነኝ። በላቤ የማደር ሰው ክርስቶስን ግን የእግዚአብሔር ቅናት ስላለብኝ ይወጣው እናገራለሁ። ከዛ ወዲህ እኔን ጠምደው ያዙኝ። የሚስተካከል ይስተካከል። የሆነ ቦታ ሄድኩኝ እኔ ልንገርህ፣ የሆነ ትልቅ ቦታ ነው እና ድንጋይ አለ፣ የለዘበ ድንጋይ። ያ ድንጋይ ወጥቶ ምዕመኑ እንግዲህ ታቦቱ በሚወጣበት ነው ድንጋይ እየተሸከመ ያችን ድንጋይ ያነሳ ኃጢአት የለበትም፣ ያላነሳ ግን ኃጢአተኛ ነው ይባላል። እና ድንጋዩ ጥቁር ድንጋይ ነው። እኔ ራሴ ያነሳሁት 2 ብር ከፍዬ ነው። 2 ብር ተከፍላለህ መባ ተብሎ። ታነሳው ኃጢአት የለብህም፣ ካላነሳው ግን በደለኛ ነህ። ከዛ የማያነሱ ሰዎች ያለቅሳሉ። በጣም ነው የሚያለቅሱ። እኛ በደለኛ ነን፣ እኛ ኃጢአተኞች ነን፣ ይቅር በይን እያሉ ሌላ ባዕድ አምልኮ ተመሰረተ። እንዴ ይቅር የሚልኩ የክርስቶስ ደም ነው። እዚህ ታላቅ ደብር ላይ ተሆኖ እንዴት የሰውን በደል ድንጋይ ይመዝናል? ነውር እኮ ነው ይሄ። እንዴ ወንጌል ነው እንጂ ይሄ ድንጋይ ምንድን ነው? ድንጋይ የሰውን ኃጢአት አይለካም። ይሄ በማወቅም ሆነ ባለማወቅ ነውር ነው። ይሄ ከቤተክርስቲያን መውጣት አለበት። ከዚህም ብዬ ተዚያው እንደዚሁ ጸብ ተነሳ። ክርስቶስ ሰምራ የሚባል ደግሞ አለ። ክርስቶስ ሰምራ ጣብቆሽ ቦታ አለች፣ ድንጋይ ናት። ቄሱ በር ላይ ሰው ቁጭ ብሎ በዛች ስትወጣ ሰው እልል ይባልላል። ስትወጣ አላስወጣ ካለ ደግሞ በደለኛ ነው። አስቡ፣ በምድራዊ ነገር እንዴት በደለኛ። ስለ ኃጢአታችን የሞተ ክርስቶስ እያለ ከወንጌል ጋር ፍጹም የሚጣረስ ነው። ይሄንን እናስወግድ። የቤተ ክርስቲያኑ አስተምሮ ይኸውልህ በጣም ጥሩ ነው። እኔ አልቃወምም። አሁን እዚህ ቲክቶክ ላይ ያሉት ምናምን እኮ ስለዚህ ነገር ያውቁም። እኛ ነው ወርደን የምናውቀው ብዙ ችግር ያለው። አንዳንዴ ፕሮቴስታንት ይሰማል ለሚባል ብቻ መልካም እየወጣ አትናገርም። ብዙ ችግሮች አሉ። እነዚህ ችግሮች ይስተካከሉና ወደ ቤተ ክርስቲያን ነው ብዬ ተናገርኩኝ። ከዛ በኋላ እኔም በጣም ጠምደው ያዙኝና የተጠመርኩበት ምክንያትም ከዛን ቀን ጀምሮ ነው። ቢንዬ ቢኒ አይ ቲንክ ድምፁ ጠፋ መሰለኝ። የሆነ በሁለት ጣት የምነሳ ድንጋይም አይቻለሁ። እሱ ነው ወይስ ይለያል? አንድ በሁለት ጣት እንዴ? በጣም አንደኛ እኔ እግዚአብሔርን ያው ትንሽ ወንጌል ስታነብ የእግዚአብሔር ነገር ይገባል አለ። እንደዛም
ሰዎች ብዙ ነገሮች ነው ያሉት። ይሄንኛው ሌላ አሁን ያልከው ደግሞ ደብረ ኤልያስ ነው ያለ እንዲህ በወጣት የሚነሳ የሚባል ይሄም ግን ከክርስቶስ ወንጌል ጋር የሚጣረስና ከባዶ አምልኮነት ጋር የማይተናነስ ነውና ብዙ እኒህን ስናገር ነው ያው ደስ ያላላቸው። ይሄ ደግሞ ያለ ነው እንዴ እኔ ትንሽ ታዲያ መማራችን ወንጌልን በትንሹም ቢሆን እኮ እኛ እውነት ለመናገር ረገጥ ያለ ወንጌልን እንናገር ተተባለ ስለ ክርስቶስ በደንብ የምንነጋገር ደሙ ከኃጢአት ሁሉ የሚያነጻን ነው ክርስቶስ በቀራንዮ። ታዲያ የማንም ድንጋይ ተሸክሜ ኃጢአቴ ከተለካ ክርስቶስ ለምን ሞተ? ለምን ወደ ዓለም መጣ? የክርስቶስ መምጣቱ ምንድነው? ሁላችንም ከኃጢአት ነፃ ሊያወጣን ነው። ከታድሶች ጋር ማነጋገራችን ተው። እንዲህ ያለ ነገር ቤተክርስቲያኗን ከምትሳደቡ ይልቅ እንደዚህ ችግሮች አሉ። በነገራችን ላይ ወደ ሰሜን አንድም የሆነ እንቅስቃሴ አንድ ሰው አናግሮኝ ነበረ። ወንጌል ይሰበክ፣ ወንጌል መሰበክ አለበት። ህዝባችን ሰይፍን የጨበጠ ሰይፍ ህይወት አይሆንም። ይኸውልህ ህዝቡ በዜማ በነገራችን ላይ ፕሮቴስታንት ለኦርቶዶክስ ትልቅ ባለውለታ ናት። ከምን በል ይሄ የማሽቃበጥ ጉዳይ አይደለም። ከዚህ ቀደም ኢየሱስ ማለት አችልም ነበር ክርስቶስን እኔ ከጳጳስ ጋር ሁላ የማገልገል ደረጃ ደርሻለሁ። እግዚአብሔር ይመስገን። አሁን ላይ ብባረርም እኔ የተባረርኩም ደግሞ እኔ ሙስና መክፈል ስላቃተኝ እንጂ ክህነቴ ላይ ህጸጽ ስላለብኝ ወይም እውቀት ስለሌለኝ አይደለም። ባለችኝ እውቀት ላይ የማገልገል ግን ሙስናው ምኑ ሲበጣጥ እየወጣሁኝ ያው የሙስና ነገሩ አሽቀንጥሮ ይጥላል ባይዘወይ እንዲህ ለባብሶ እንደምታየው ወይም ቲክቶክ ላይ ያለችው ቤተክርስቲያንና ወርደክ ስትየው ሰማይና ምድር ነው። የማይገናኝ ሰማይና ምድር ነው። ይኸውልህ አሁን ለምሳሌ አንድ ሰባኪ ስለዚህ ችግር ወጥቶ አይናገርም። ምክንያቱም ቢናገር ነገ ደሞዙ ጉሮሮ ነው የሚታነቅ። እየትም ሰንሰለቱ አንድ ስለሆነ የምትመራው በአንድ መዋቅር ስለሆነ እኛ ደግሞ የችግር ሰለቦች ደግሞ ወጥተን ስንናገር አንተ ተዋህዶ አይደለህም አንተ እንዲህ ነህ ስም መስጠት፣ ዛቻ፣ ማስፈራራት በየውስጡ ይሄ ክርስትናን የማይጠቅም ነገር ነው። ህዝቡ ወንጌል ማንበብ አለበት። እንዴ እስከ መቼ ድረስ ጸበል ለጸበል? እኔ ጸበል እጄ 7 ዓመት የተቀመጠ ሰው አለ። እንዴት በቤተ ክርስቲያኗ ጸበል ማዳንም አለማዳንም የሥርዓቱ የሃይማኖቱ ጉዳይ አይደለም። አለቀ። በቤተ ክርስቲያኗ 4 የድነት መመሪያ አላት። ሰው ያምናል፣ ካመነ በኋላ ይጠመቃል፣ ስጋው ደሙን ይወስዳል፣ ምሮን ይቀባል፣ ከዛ በህግ ወንጌል ይመራል። አለቀ። ጸበል ገብቶ ስለዳነ ሰላም አይደለም። እንደዛ አስተምሮ ጸበል ላይ 7 ዓመት እንዴ ሰይጣን ዛሬ በአርሴማ ስም ተብሎ የሚወጣ በኢየሱስ ስም ተብሎ የማይወጣ ከየት የመጣ ሰይጣን አስወጭቻ ነው? የአርሴማ ስም ወይስ የኢየሱስ ስም? ቤተክርስቲያን ዝጋ አርሴማን ሰርተ ዝጋ ደግሞ መድኃኒዓለምን ብትሰራ አርሴማ ጋር ነው ሰው የሚሄድ ቀድሞ። ይሄ ሁሉ ችግሩ ነው ወንጌል ስላልተሰበከ ነው። እንዴ ራሱ እኮ ክብሬን ለማንም አልሰጥም ይላል እኮ ክርስቶስ በራሱ በመጽሐፍና እኔ ቀናተኛ አምላክ ነኝ ይላል። የሚገባውን ንጉሱን ከሰራዊት መለየት፣ ዛፉን ከቅርንጫፍ መለየት፣ የሚገባውን ለሚገባው መስጠት፣ ለቅዱሳንም የሚገባውን ክብር መስጠት ነው። አንድ እንትን ላይ አለ ምን ይላል መርቆሪዎስ ያለ ሰማይና ምድርን አብረህ የፈጠርክ መርቆሪዎስ ያለ የት ነው? ሰማይና ምድር የተፈጠረ የት ነው? እንዲህ ያሉ የስህተት ትምህርቶች አሉ መጻሕፍቶች ላይ። ይሄንን እየታየ ትውልድ ይማር፣ ወንጌል ይሰበክ አልኩ። አሁን ፕሮቴስታንቱ የጠቀመችበት ምክንያት ምንድነው? ከዚህ ቀደም ምዕመኑ ዜማ ነበር የሚሰማ፣ ቅዳሴ ነበረ፣ ወንጌል ጥቅስ ያቀም ቄሱን መድረክ ላይ ወጥቶ እንደፈለገ ነበር የሚናገር። በቃ አንዴ ከታምረ ማርያም ያመጣል፣ አንዴ ተገድል ምን ያመጣል፣ መሰረት የለውም። ከዛ ልበሉ ይባላል፣ ይጨበጨባል፣ ይኬዳል። አሁን ግን ፕሮቴስታንት መጠና መጠየቅ ጀመረ። አሁን ስርዓት ባለው መድረክ ላይም ሲናገር ኢየሱስ ማለት አሁን ምን ይላሉ? ኢየሱስ ሲባል አትጎንጽለው ኢየሱስ አልከው። እኛ እንደ ኢየሱስ ያልኩኝ እኔ ገብርኤል እኮ ነው። ሰው ከገብርኤል በላይ ያውቃለሁ ካለ ይሄ ስህተት ነው። ስሙንም ኢየሱስ ትየዋለሽ፣ አለቀ እኮ በቃ። ኢየሱስ ስትል አይ ጎነጽልከው ኢየሱስ ብቻ ይባል። ምንድነው ኢየሱስ ክርስቶስ? ኢየሱስም ይባላል ኢየሱስ ክርስቶስም ይባላል። ምን ችግር አለ? እና ወንጌል እንዲያብብ ፕሮቴስታንት አድርጓል። ፕሮቴስታንት በዝልቅ ቤተክርስቲያኗን ሰቅዞ ባይዝኑሮ ወንጌል ዛሬ አይነበብም ነበረ። እኔም የምትዋቸውም ቲክቶክ ላይ ከፕሮቴስታንት ተጽዕኖ የተነሳ የፈለቁ ናቸው እና ለወንጌል አስተዋጽኦ አድርገዋል። አንዳንዴ እኔንም እንደ ምስጋና ከምን አንጻር ነው ብሎ ማመስገን ጥሩ ነው እና እኛ እንዲህ ያለውን የስህተት ትምህርት እንናገራለን። ቤተክርስቲያንን ኦርቶዶክስን ማንም አይሰጥም፣ ማንም አይነጥቅም። ግን ደግሞ እዛ የማንንም ትርክት ህዝብ ቀንበር ላይ ያለ እኔ ሳገለግል የነበርኩበት ህዝብ ላይ የተጫረ ብዙ ቀንበር አለ፣ ብዙ ቀንበር። ከህዝቡ ደግሞ ከዛ ቀንበር ተላቆ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ፣ ቀንበሬም ልዝብ ነው
የሚመጣ የጠሙ ወደ እኔ ይምጣ ያለውን ክርስቶስን የማስተዋወቅ ኃላፊነት የኛ የትውልዱ ነው። ይሄን ደግሞ የምናደርገው በጥላቻ በስድብ ከወንጌላውያን ጋር በመሳደብ ሳይሆን በፍቅር በትህትና በመማር በማንበብ ጳውሎስ ምን አለ? ከእውቀት ከፍለን እናውቃለን ያለ። ማንም ሰው ሁሉ አዋቂ አይደለም፣ ከፍለን ነው የምናውቅ። ከትንቢትም ደግሞ እንናገራለን ከፍለን፣ አለቀ። ሰው ሙሉ አይደለም። እና ቢንዬ ይቅርታ ረዘምኩኝ፣ ትንሽ ስለተሰማኝ ነው፣ በውስጥ ላይ ዛቻዎች ስላሉ ለዛ ነው ቢንዬ። አመሰግናለሁ። ኧረ ችግር የለም። እኔ እንደውም እንኳን እንዲህ ግልጽ አድርገህ ነገርከን እንጂ እኔም መጀመሪያም እንደዚህ አይነት ግንዛቤ አልነበረኝም ስለ አንተ ማለት ነው። ፍሮም ናኦን ምንድነው የምናደርገው? የውስጥ ዛቻዎችን ወይ ለእኔ ወይ ለኤርሚም ወይም ለሌሎች ሰዎች እንትን ማድረግ ትችላለህ። ላይክ ስክሪንሾት አድርገህ እኔ ባዮ ላይ ያለ እዚህ እንትን ላይ የቴሌግራም ቻናል በዛኛ ማየት እንችላለን። ከዛ ማውጣት እንችላለን። ስፔሻሊ እንደዚህ በስም በፕሮፋይል በስም ምናምን የሚታወቁ ከሆኑ ደግሞ የበለጠ እንትን ይላል። ለምን አንድ ነገር ይዘው መጥተዋል። አሁን አንተን የሚሰድብክ ኦርቶዶክስ ነው ለማስባል ራሱ ጴንጤው እየተሳደበ እያሉ ባለፈው ከዛ ከዞምቢው ጋር ሆነው ያሬድም ባለበት መዝሙር ያሬድ ባለበት እንደዚሁም ሌሎች በስፋት ባሉበት እንደዛ አይነት ትሬንድ ጀምረዋል። ላይክ ኦርቶዶክስ አይሳደብም ወይም አያስፈራራም የሚለውን ነገር ለመያዝ ማለት ነው። ሰው እንደዛ ስላለ እንደዚህ ስክሪንሾት በደንብ ያገለግላል። ሌላው እንግዲህ አንተ በደንብ ታስፈልጋለህ ማለት በደንብ ትዘግበናለህ። ከአንተ እንደውም ብዙ አይነት ነገሮችን በዘገባ መልክ ትሰጠናለህ ማለት ነው። ስለነበርክበትም የቅርብም ጊዜ ስለሆነ ማለት ነው። በእርግጥ ክህነትነትህ ላይ ቤተክርስቲያኗ ወይም ደግሞ ቤተክርስቲያኑ በሰጠችው ክህነትነት ነው እንጂ እግድ የቀጠመ ወይ ደግሞ መቀማት ወይ ቅድም እንዳልኩ አንተ መባረር በእውነተኛው እና በመጽሐፍ ቅዱስ ባለው የእውነተኛ ክህነትን ማንም አይነፍግም። እሱ ሰው የሚሰጥ የሚነሳ የሚከለክለ አይደለም እና ስለዚህ በዛ ነገር ላይ አዶኖ ሰዎች ድምፅ አስተጋብተውት ከሆነ ተናግረው ነው ማለት ነው፣ ወይ በሚዲያ በደንብ ተነግሮ ወጥቶ ከሆነ በደንብ ሰዎች ድምፅ ሊሰጡበት ድምፃቸውን ሊያሰሙበት ይገባል። ለምን ትገፋለች መባል አለባት። ምክንያቱም አንገፋም የሚል ነገር ስለሚሰሩ ወይም ስለሚያሰሙ እንደዚህ አይነት ግፊት ሲመጣ ወይም እንደዚህ መገፋት ባልሆነ ነገር ትክክል አግባብ ባልሆነ ነገር ውግዘት ሲመጣ ማገድ ምናምን ሲመጣ ይሄ ነገር ሀይባይ ቢኖራቸው ሀይባዮች ደግሞ ያው መስማት አለባቸው። ቢሰሙም እንዳልሰማ ማለፍ የሚችሉ ይኖራሉ፣ ግን መሰማት አለበት። ስለዚህ በአንተ ጉዳይ እንግዲህ የቅርብ ጊዜ ከሆነ እንትኑ እግዱ ምን ያህል ጊዜ ነው? እግዱ ወይም መባረር ከሆነ ምን ያህል ጊዜ? ቢንዬ እኔ እግዚአብሔር ይመስገንና ምን መሰለህ ከብዙ እንደውም እኔ ከጳጳስ ጋርም ሁላ አገልግያለሁ። አንዴ እንደውም ምን አሉ አንድ ጳጳስ እሱን ይቅርና እናወራዋለን እየቆየን ብዙ ነገሮች ስላሉ እግድ ሳይሆን እኔ ሙስና አለ ቤተክርስቲያኗ ላይ ሙስናው ያላስገባኝ አለ። ታግጄ አይደለም ሙስናው። ይኸውልህ አሁን እኔ ላገለግል ብገባ እኔ አሁን የቅዳሴ መምህር ነኝ። ልንገርህ ቅዳሴ ማለት የቤተክርስቲያኑ ነው። ቅኔ አዋቂ ነኝ፣ ቅዳሴ አውቃለሁኝ። እና እኔ በነበርኩበት በረሃ እኔ 7 ቤተክርስቲያን ላይ እንደ ኃላፊ ሁኜ ነበረ። በረሃ ነው ቤተክርስቲያኑ። እዛ ያለው የማያምኑትን ኢማጂን ገበሬው ወደ ወለጋ ነው። አሁን ምድረ በዳ ነው፣ ጦርነት ነው። አሁን ምንም የለም፣ ቤተክርስቲያኑም የለም፣ ምዕመኑም አሁን ተፈናቅሎ ነው ያለ። እና እኔ እየሄድኩ ቀዳሽ እያመጣሁኝ ሰው መጀመሪያ የማያምነውን ስመ ስላሴን አስተምሬ በስርዓት ትምህርት ሃይማኖትን አስተምሬ የእግዚአብሔር ልጅነት እንዲያደርጉ አደርጋለሁ። ከዛ በህገ ወንጌል እንዲመሩ እንዲቆርቡ ራሴ ቀድሼ ራሴ አስተምሬ ወደዛ ብዙዎችን አምጥቻለሁ። ብዙዎች
እንደውም አስፈላጊ እንኳን ቢሆን መንገዱ ቢከፈት እግዚአብሔርም ብዙዎችን አሳያለሁ፣ ደብሮችንም እናገራለሁ። ከነቀምት ጧፍ ራሴ እየሰራሁ ሻማም ራሴ ለደብሮቹ በራሴ ፍስለታ እንዳይታጎል እያልኩኝ እኔ አንዳንዴ ሰው እያጣሁኝ እየሄድኩኝ ዲያቆን እየገዛሁኝ ገዝቻ መጣና የሚቀድሱ አበል ከፍዬ እንዳርጌ ብዙ ቤተክርስቲያናት ተዘጋ ብዙ ለፍቻለሁ። አዲስ አበባ መጥቼ ግን እንደዚህ ስል በቃ ብር ታልከፈልከ ይኸውልህ ማንም መግባት አችልም። ዲያቆኑን አዲስ አበባ ለማገልገል ኢማጂን ለማገልገል በእኔ ተጠየቅኩኝ። ለምሳሌ 80 ሺህ ብር ተጠየቅኩኝ እኔ 80 ሺህ ብር ተጠየቅኩኝ እኔ ለማገልገል። እኔ እንዲህ ነው ማገለግል እኮ በረሃ ነው። እንግዲህ እግዚአብሔር ነው ያስመለጠኝ ከሞት ከሰይፍ ነው ያመለጥኩኝ እኔ ማንም ዞሮ አይፈም። አይውል አሁን ቲክቶክ ላይ ያሉት ምን መሰለ ትምህርቱን ቢያውቁትም መሬት ላይ ያለውን አያውቁትም። አንድ በል ሁለተኛ ልንገረ ቲክቶክ ላይ ያሉት ቢናገሩ ነገ መድረክ አይሰጣቸውም። እንደዛ ነገር የለም። አንድ ነገር ካለ መድረክ አይሰጠው። ይጥንት ተዋወቃለን ሁላቸው። አዲስ አበባ ላይ የተቀጠረ ዲያቆን 80% ከፍሎ ነው። አለቃም ለመሆን ከፍለ ነው። ቤተክርስቲያኗ በሙስና የተጨመረች የግለሰቦች መፈንጫ። በዛ ደግሞ ብሔርተኝነቱ ደግሞ ከጎሳ ዘር መሆን አለበት፣ ከሆነ ብሔር መሆን አለበት። አለቀ። ለምሳሌ አንዱ ቤተክርስቲያን ጎንደሬ ተሆነ ጎንደሬ መሆን አለበት፣ ጎጃሜ ተሆነ ጎጃሜ መሆን አለበት። ዳይ ጽናት የሚባል አለ እንዴ? እኔ ያስተማርኩት ልጅ እየቀደሰ ታዲያ እኔ 7 ዓመት 8 ዓመት ዳይ ልጽና ዳይ ጽና እኔ ደጅ አልጸናም አልኩትኝ። ከዛ ወጥቼ ነፍሴን አስይዤ ያገለግልኳት ቤተክርስቲያን በሙስና ስታረገው እኔም ትቼ ወጣሁኝ። አሁን ለእግዚአብሔር ይመስገን በሰላም አለ። የኔ ጓደኞች ግን አሁን ግማሾቹ ታድሶ ላይ ገብተዋል፣ አብዛኞቹ በዛም ብለው ወደ ውጭ ወጥተዋል። እኔ ግን እንዳለሁ አለሁ። አሁን ወተን ግን አንዳንድ ነገር ስንናገር እኛ ልንሰደብ አይገባንም። ይኸውልህ ቲክቶክ ላይ ያለችው ቤተክርስቲያንና መሬት ላይ ያለችው ሰማይና ምድር ነው። እኔ አንድ ከገባኝ ነገር ልንገርህ። ለምሳሌ መልካም ስራ ለድነት ነው ይባላል፣ ስጋ ወደሙ ለድነት ነው ይባላል። እግዚአብሔር ምስክሬ ነው። ቀድሰን ስንወጣ የሚቆርብ ሰው እኮ የለም እኮ የሚቆርብ ሰው የለም። ቀድሰን ስንወጣ እግዚአብሔርን ፍቅር እርስ በርስ የሚባል ፍቅር የለም። እውነት እንደምናገለግለው እዚች ሀገር ላይ እንደሚቀደሰው ፍቅር ከልብ ቢሆን ኑሮ እዚች ሀገር ላይ ማር አይዘንብም ነበር። እውነት እግዚአብሔር ጨካኝ ነው። 24 ሰዓት እየቆምን የምናገለግለውም ለእግዚአብሔር። እኔ ሰህር ሳገለግል ደሞዜ እንዳይቋረጥ ነው። ምክንያቱም ስታቋረጥ ደሞዝህ ትባረራለህ እስከ መባረር ደረጃ። ከዛ ጠብቀ ነው የምገባ። የክፍያ የገንዘብ ጉዳይ ነው እንጂ የእግዚአብሔር ጉዳይ። አንደኛ ከፍለ ነው የምገባበት። አንድ የንስሐ አባት እስኪ አዲስ አበባ ላይ እንዴት ህዝቡ እንደተማረረ ካልተከፈለው እንኳን ጸበል አይረጭም። አንተ እግዚአብሔር ጸበል ይሄን ህዝቡ ጸበል ለመርጨት ብር ከፍለ ነው። ይሄን ሁላ ስላልተናገር ነው እኛ ብር ከፍለህ እግዚአብሔር ምስክሬ ነው። ብር ከፍለህ ጸበል የምታስረጭ ይሄ ቀንበር የተጫነበትን ትውልድኛ ነን የምንነግረው። እኔ አንዴ ልንገር፣ ሆነ ቦታ ሳገለግል ተስካር ታውቃለህ አይደል ቢኒ? ተስካር የሚወጣልና ያ ተስካር ሲወጣ እኔ ርዕስ ነኝ። ርዕስ ማለት የዲያቆናቱ አለቃ ነኝ እኔ። እንጀራ ቆጥረ ነው የምትረከብ እና የሚያስፈልገው ስንት ነው? 315 እንጀራ ነው አንድ ሰው አመታት ነበረ የሚከፈል። ያ እንግዲህ የቤተ ክርስቲያኑ አስተምህሮ ሳይሆን እዛ አካባቢ የተፈጠረው። ከዛ ያቺ ሴትዮ የምታመጣው 15 እንጀራ ጎደለባት። አንቀበልም ማለት እኔ አሁን እኮ ነው ወንጌል እያነበብኩ ስመጣ ያረኩት ነገር ለአእምሮ ይኮሰኩሰኛል። ገብርኤልን አሁን ያ የቤተ ክርስቲያኑ አይደለም። እዛ ግን ያሉት ግን ለወዳቸው የሰሩት ነው። ህዝባችንን የምናላቀቀው ከዝ ነው። ከዛ ያንን ሰዎች እንግዲህ አስበው 6 ድስት ወጥ ተሰርቶ 3 እንስራ ጠላ መጥቶ 15 እንጀራ ጎሎ አንቀበልም አልኳት። እኔ ካልተቀበልኳት ደግሞ ማንም አይቀበልም። እኔ ብቀበል ደግሞ እኔ ባረራለሁ ከስራ። ይሄ ህዝብን የሚበዘብር በህዝብ ጫንቃ ላይ ያለ አላስፈላጊ ሆነ ስለሆነ እኔ ወደ ሚዲያ ስመጣ ህዝብ ከዚህ ቀንበር እንዲለቀቅ እፈልጋለሁ። ግን ይሄ የቤተ ክርስቲያኑ አስተምሮ አይደለም። ግን እያንዳንዱ ቤተ ክርስቲያን ደግሞ በጎን የራሱ አስተምሮ አለ። እንደ አካባቢው ስትሄድ እንደ አካባቢው እና በብዙ ችግሮች ያለፍነን እንደማያውቁነን አይደለም። የምናውቀውን ነገር ያልነው ለመኖር ስላለ ነው። ቢንዬ ለዛ ነው። አመሰግናለሁ። ብዙ ያስኩባችሁ። አይ ተባረክ። አሪፍ ነገር ነው። ያው ይሄ እውነታ ብዙዎቹ ምዕመኑ በተለይ አያውቅም። ያው
ብዝበዛው የሚመጣው ከምዕመን ነው። ሙስናው ለሙስናው ምንጩ ያው የምዕመኑ ገንዘብ ነው። የተራድኦ ገንዘቦች አሉ። ብዙ አካላት እርዳታም የሚሰበሰብበት መንገድ እንዳለ ይታወቃል፣ ይሰማልም እና እንዳልከው ሙስና እዛ ውስጥ በጣም ያው የታወቀበት ነው። አንዳንዴ እንዳልከው ነው። ግን ከምዕመኑ ላይ ካሁን እንደዚህ እያገለገላችሁ አገልግሎት ላይ ሆናችሁ ግን እሱ በጣም ከባድ ነው። የአገልግሎት ሹመት ከመጀመሪያው ጀምሮ ምንድነው ከአብነት ወይም ከሰንበት ትምህርት ቤት ጀምሮ ነው አይደለም የሚታደገው በሹመት ሲገባ ማለት ነው። እና ያን ያህል ደረጃ ደርሰው ህይወታችሁ የሚታወቅ ገቢያችሁ የሚታወቅ ነገራችሁ የሚታወቅ ሰዎች እያላችሁ አሁን በእናንተ የሹመት አሰጣጥ ላይ እንግዲህ አሉ ከላይ ቆመው ይህን ያህል አሁን 80 ሺህ ብር 70 ሺህ ብር ከየት ታመጣለህ? ከባድ ነው። ብትሰጥስ ደግሞ ያን ሹመት ለመቀበል እኮ ብሩ ቢኖርህ ህሊናው ወይም ደግሞ በውስጥ ያለው የእውነት ቃል ላይፈቅድልህ ይችላል። እንዴ ከፍዬ ተሹሜ ትላለህ። ከፍዬም ተሹሜ ላገልግል ባልኩበት ያለ ትራንስፖርት ይሄኔ እኮ ይሆናል ብዙ ኪሎ ሜትር እያቋረጥክ ገጠሩን ክፍል እያገለገልክ ወይም ደግሞ ታገለግል የነበረው ማለት ነው። እሱ ታሳቢ መሆን ነበረበት። ግን አሁን እንዲህ ስትናገረው ለአንዳንዶቹ ስም ማጥፋት ነው፣ ስም እያጠፋ ነው የሚሉት ማለት ነው እንጂ እዛ ጋር ግምገማ አድርገው ወይ ስብሰባ አድርገው ከላይ ያለውን አመራር ለማስተካከል ወይም እንዲታረም ለማድረግ ማንም እንትን አይልም። የልቦና ዝግጅት አይኖርም። ከዚህ የተነሳ ምን አለ መሰለህ እዛ ውስጥ ባይዘው የራሳቸውን ጣዖት ያደርጋሉ። የአለቃ ምናምን የሚባል ባይዘው ልንገር፣ የተማረው አካል በጣም የተማረው የመጽሐፍ መምህሩ የምትለው እነዚህ መርጌቶች በጣም የዋህ ናቸው። ስለተማሩ አንደኛ እነሱም ከፍለው ነው። ግን ቤተክርስቲያን ለምዝበራ ያደረጋት መነኩስ የሚባል አለቃ የሚባል አለ። ምክንያቱም የሚሾመው ብር ከብር የምትሾመው እኮ ለማገልገል ነው፣ ለስልጣኑ አይደለም። ምክንያቱም አንተ ተሰጥቷል፣ ለማገልገል ነው። ሰንበት ተማሪ ራሱን የቻለ ነው። ሰንበት ተማሪ እድገትም ምንም የለውም። ሰንበት ተማሪ ለመግባት ብር አይከፈልም። ሰንበት ተማሪ ማለት መዝሙር የሚዘምር ነው፣ ከኛ ጋር አይገናኝም። ነገር ግን እዛ ውስጥ ራሱን ጣዖት ያደርጋል። ገብቶሃል? ራሱን ጣዖት ያደርጋል። እሱ ነገር ቤተክርስቲያኗ በጣም ሀብታም ናት፣ በጣም ሀብታም ናት። እኔ አንድ ቀን ምን ገረመኝ መሰለህ? አንዳንዴ ማለት ነው ስለጀመርኩት ያው አንድ ምን አለ ቀሲስ ሊበኩሉ የሚባለው እኛ እኮ ቤተክርስቲያናችን ላይ የኔ ቢጤ አለ፣ እናንተ ግን የላችሁም እናንተ ደብር ላይ አለ። ሰምተዋል አይደለ? ፕሮቴስታንቱ ምን አለው? አይ እኛ ቤት ነው የምንሰራ አለ። ከዛ ማህበር አለን፣ ማህበሩ ደግሞ እኮ እኛ የኔ ቢጤ ነው የሚበላ አለ። ደግሞ ኦርቶዶክሱ ውሸት ስማ፣ ቤተክርስቲያኗ አጣና ጠብደል ወንድ ውርጋጥ ነጥራ ነው የምታስደበድብ። ማህበርና ማህበር አለን ላለው ማህበር ሀብታም ለሀብታም ነው የሚበላ። መጨረሻ ላይ የፂም ርጋፊ ነው የሚመጣል፣ የሶፍት ጥራጊ መጨረሻ ላይ። ይሄ ነው እንዴ? አይደለም። እንደማናውቅ ሲያደርጉ እኔ በጣም ገረመኝ። እኔ እግዚአብሔርን ነው የምልህ። የፂም ርጋፊ መጨረሻ ላይ ምን ይጠየቁ ማህበር ሲባል ማን ነው ስራ ብሎ ማህበር ደግሶ ድሃን የሚያበላ? የሌለ ነገር እኮ ነው የሚያወሩት። መጨረሻ ላይ ፍርፋሪ ነው የፂም ርጋፊ የሚመጣል። ከባድ ነው። ቤተክርስቲያኗ ላይ ብትል ደግሞ የኔ ቢጤ ያለ መሄጃ ስላጣ በዘበኛ እየተገፋ ይኸው ታውቋል። ኢትዮጵያ ውስጥ ላይ አብዛኛው ማጅሩቴ ኦርቶዶክስ ነው። ብዙ ምዕመን አለ። አንደኛ የመሳለምን ባህል ስላለው እዛሽ ጋር ይሄዳል። አንደኛ ምዕመኑ ደግሞ ምጽዋት የመስጠትም አለው፣ ምጽዋት ልምድ አለው። ያን ተስፋ በማድረግ እዛ አካባቢ አለ። ህይወቱን ውስጥ አንድ ወንጌል ተሰብኮ አያውቅም። እዛ ላለው አንድ ወንጌል ሰብከውለት አያውቅም። አንድ ቀንም ደግሰው አብልተው አያውቅም። አንድ ቀንም ልብሱን ቀይሮለት አያውቁም። አለቀ። ሁሌ ደግሞ የኔ ቢጤ ያለኝ ብለህ የሚያኩራራ ነው። እውነት ለመናገር እስኪ የትኛውን ወንጌል ሰብከህ ቀየር አለን እንዴ? የኔ ቢጤውን እኮ አስተምረህ ብትለውጠው ይሻላል ሰጥተህ ከምታስተምረህ። ወንጌል የኔ ቢጤው እኮ ዓርብ ረቡዕ እኮ ቁጭ ብሎ የሚበላ እኮ ነው በሯ ላይ። አስበው እንግዲህ። ይሄ ነው እንግዲህ። ሌላው ይጾማል፣ የኔ ቢጤው ግን ዓርብ ረቡዕ ይበላል በር ላይ። ይሄ ነው እንግዲህ አስተምሯ ያረለ ሲመጻደቁበት ሰምቻቸዋለሁ።
ጴንጤው እናንተ በር ላይ ሶፍት አዘዋሪ እንኳን የለም ነው ያሉን። እንኳን ለምን አትሰጡም ምናምን ይላል። አሁን ደግሞ አትሰጡም ይሉንና በዚህ በኩል በሌላ በኩል ደግሞ ጴንጤ የሚኮነው ብር ስለሚሰጥ ነው፣ ከጣራ ብር ስለሚፈስ ነው። የተለያየ ነገር ነው የሚሉን ማለት ነው። እና ይጋጫል በራሳቸው እነ ቀሲስ ዲበኩሉ ማለት ነው። እሳቸው ይህንን ንግርት ይህንን ቃላት ይጠቀሙታል ብዙ ጊዜ እና እውነት ነው። ምን አሉ እናንተ ጋሉ ለዘበኛ እኮ 20 ሺህ ብር ነው የምትከፍል እኮ እሷ አስበው። የኔ ቢጤ ነው የምጠብቅ በር ላይ ይቆማል። እዛ በር ላይ ቁጭ ብለህ ምመኑ ነው የሚሰጥ። አንድም ቀን ረርታ አታውቅም። እሷ ግን ህንፃው አላት፣ ፎቁ አላት። ለተቸገረ ረርታ እንኳን አታውቅም እሷ። እግዚአብሔርን ነው እንደ አንድ አማኝ አንተ ምመኑቸው መነኩሴዎች ግን ነጋዴዎች፣ የጸሎት ስርዓት የሌላቸው ተሳዳቢ አንዳንዴ እና ምን አሉ የዛን ጊዜ እኛ በር ላይ ስለ ማህበር ነው። ማህበር አለ ድሃ ከመች ድሃ ደግሞ በልቶ ያውቃል እንዴ? ድሃ መጨረሻ ላይ ፍርፋሪ ይሰጠዋል። ያለው እውነታ ይሄ ነው። ሀብታም ለሀብታም ይበላል፣ መጨረሻ ላይ ለድሃ ይሰጠዋል። የፂም ርጋፊ ይበላል፣ አለቀ እንጂ እንደ ባለ ሀብት ቤት አስገብ ይኸውም በር ነው የሚመጣልህ በሳኑ ነው። ማህበር ሲሆን አንድ ወታደር ምልስ ወታደር ይመረጥና እዛ ይቆማል። ጨካኝ አጣና የያዘ ስትገባ ቁርጭምጭምትን ነው የሚያፈስህ። መጨረሻ ላይ በሳህን ይመጣላል፣ ትበላለህ፣ አለቀ እንጂ ከዛ ውጭ ድሃን የመርዳትም ልምድ የላትም። ሙሰኝነትም ከቤቱ ነው፣ ከቤቱ ሙሰኝነት። ይህም ደግሞ ስራ ለተግባር እሱም ነገር ወደፊት እንመጣበታለን። እኔ ስለጀመርነው እንመጣበታለን። አይ ከባድ ነገር ነው እንግዲህ ውስጡ ቢከፈት ብዙ ማሳያ የሆኑ የአድሎም ስራ የጭቆናም ስራ አለ በአገልጋዮች ማለት ነው። ሰው ይህንን ግድ የለም እናወጣዋለን። እንደዚህ በማስረጃ እንደዚህ አንዳንድ ቤቶች እየተገቡ ሀሳብ በመግለጽ እንደዚህ በማድረግ መውጣት አለበት። የሚመጣው ትውልድ የሚመጣው ሌላው ጄኔሬሽን የዚህ ተጠቂ መሆን ስለሌለበት ማለት ነው። ያሉቱ ደግሞ እነሱም እርማት እንዲደረግባቸው ከህግ ራሱ ቤተክርስቲያን ራሱ አሁን አንድ ጴንጤ የሆነ ነገር አለ ብለው ለመክሰስ የህግ ክፍሉ ወይም ደግሞ የህግ አካሉ እንቅስቃሴ ያደርጋል። ግን በራሳቸው እርስ በርስ ባለው የሙስና እንትን ሲኖር ግን የህግ አካሉ እንቅልፉን ተኝቶ ነው የሚገኘው። እና ይህንን እንዲያደርጉማ እንወጣባቸዋለን። እታች ያላችሁ ኦርቶዶክሳውያን ካላችሁ ኦርቶዶክስ አንድ ናቸው እያለን ኦርቶዶክሳውያን ኦርቶች አንድ ናችሁ እያለን እያወራን ስለነበረ ነው። ይሄ ነው የነበረው ቆይታችን። እንደው ፈልገን የእናንተን ልዩነት መለያየትን ቦርቀቅ ለማድረግ ሰፋ ለማድረግ የፈለግን ሰው እየጠራን አይደለም፣ ያንን እያደረገን አይደለም። ግን በራሳችሁም ዘንድ ያለ ልዩነት ወይም በእምነታችሁ ያለ የአተማመን ልዩነት፣ የስርዓት ልዩነት፣ የትምህርት ልዩነት ያለውን እሱን ምን ለማድረግ ነው? ክሊር አውት ለማለት ነው። ወይም እዛም እንዳለ እንዲታወቅ ነው መርሃ ግብሩ እንጂ አሁን እንደዚህ ያሉ የተወገዙ ወይም እንደዚህ የታገዱ ወይም ቀደም አማርኛው ታግጄ አይደለም እግድ አይደለም እንትን ነው መባረር ነው። እንደዚህ ነገር ሲያመጡ እንደዚህ የሆኑባቸው አካላት ሲመጡና ውስጥ ያለውን አሰራር ምናምን ሲናገሩ እንትን አይባልም፣ አክሴፕቴብል አይደረጉም፣ ተቀባይነትን እንዲያገኙ አይደረጉም። ለምን? ውሸት ነው በሚል ወይም ደግሞ የሐሰት ክስ ነው በሚል ወይም ደግሞ ስለተባረሩ ነው የሚል ሲባረሩም በእንደዚህ ምክንያት ነው ብለው ያው ስም የሚለጥፉ ታርጋ የሚለጥፉላቸው ምናምን ስላለ ማለት ነው። ስለዚህ ይሄ እንግዲህ ኤክስፖዝ መደረግ ያለበት ነገር ስለሆነ ደጋግመን በተወሰኑ ጊዜያቶች ውስጥ እየገባን እንነጋገርበታለን። እንግዲህ እሺ አንድ ቁጥር አየው። ቢንዬ እሺ አመሰግናለሁ ቢንዬ። ያው ስለ ጥርት እንዲል ብዬ ነው። ምን መሰለህ ቢኒ፣ እኔ አዲስ አበባ ላይ ያለው 80% ይኸው እግዚአብሔር ምስክሬ ነው የምልህ ሳይከፍል የገባ የለም። ክርስቶስን ሳይከፍል የገባ በጭራሽ የለም። በዛው አብዛኛውን የተማረው
ግማሹ በረንዳ ዳሪ ነው አሁን ላይ፣ ግማሹ በረሃ የሄደ ነው፣ ግማሹ ደግሞ የጎዳና ህይወት ነው የሚኖር። የተማረ እንደውም የገቡትም ደግሞ ያልተማሩ ዘረኝነቱ ሆኖ ማለት ነው። እንዴ ዝም ብለህ ገብተህ የምትገባበት አይደለም። ባይዘው በጣም ከባድ እነሱ ግን ይሄ እንዲወጣ አይፈልጉም። እንዲህ ከተናገርክ እኮ አሁን እኔ እኮ የሆነ ጊዜ የሆነ ነገር ብናገር እኮ ነው አንተ እንደዚህ ተቆራርጦ ደርሷቸው አንተ እንደዚህ ባይዘው ልንገር። እኔ አንዴ ምን አደረግን መሰለህ? አንድ ነገር ሌላ እንትን አለ እንዴ? አንድ ነገር ነበረ። የሆነ ሰው ነውና አዲስ ኪዳን ተገኘ ተባለ። ይኸውልህ አንደኛ እዛ ትልልቅ ቦታ ላይ ያሉት ምንም ከእውቀት ነፃና ያን አዲስ ኪዳን ሰበሰበና አቃጠለው። እንዴ ይሄ እኮ የእግዚአብሔር ቃል ያለ አሁን አዲስ ኪዳን ላይ ልዩነት የለንም። አስበው፣ እንዴት አዲስ ኪዳን ታቃጥላለህ? እንዲህ እኮ ጥሩ አይደለም። ይሄ እኮ ጥሩ አይደለም። የእግዚአብሔር ቃል ነው። ለምን እግዚአብሔር እንደው ስህተት እንኳን ወርፎ እግዚአብሔር ስህተት አለበት። ተሰበሰበ። ከዛ ተሰበሰበና አምጡት ተባለ። ተቃጠለ። ቅደዱት፣ አቃጥሉት ነው የሚባል ከእውቀት ነፃ መሆናቸው ማለት ነው። ከዛ እንዴ ለምን እንደዚህ ይደረጋል? ይሄ እኮ እንዴ አንተ እንደዚህ እግዚአብሔር ነው የምልህ እንደምንም አመለጥኩኝና ወጣኝ። ከዛ እኔ ደግሞ ይኸውልህ ይሄ እኮ የመናገር አንዳንዴ እኔ እንጃ ትንሽ ስትል ትናገራለህ። ትንሽ አውቄ አይደለም እኔ ትንሽ ስላነበብኩኝ ነው። እኔ በተለይ ማህበራዊ ሚዲያ ከመጣ በኋላ ትማራለህ ከትልልቅ ሰዎች። ይሄ እኮ ጥሩ አይደለም እኮ ለምን አሁን ስድስቱ ላይ የምትለው የምንለያይበት አንድም ነገር የለም። አንድም ነገር እናንተም ላይ ያለው እኛ ጋር አለ፣ እኛም ጋር ያለው እናንተ ጋር አለ። ለምን ይቃጠላል አልኩኝ። ከዛ ተረበሸ ሁሉ ነገር። ከዛ በኋላ አምልጬ ወጣሁኝ። የተማርኩ ልሁን አያውቁም፣ ምንም ልሁን አላውቅም። ማለቴ በምንፍቅና አልተወገዝኩኝም። እንዲያ የሚያደርስ ነገር እውቀትም የለኝም የሚያስወግዝ ነገር። ግን የሙስናው ደረጃ መጠን ስለሆነ በራሱ ጊዜ ሙስናው ገንዘብ ከሌለ ዳር ያስይዛል እንጂ አንተ ታገለግለ በቀን አሁን 100,000 ብር ነገ ከፍዬ መግባት እችላለሁ። ከፍት ነው በሩ ተከፈልኩ። ነገ እውቀት ባይዘው የእውቀት አትጠየቅም። ደግሞ አንደኛው ያሉት ደግሞ 80% መጽሐፍ ቅዱስ ታያውቁም ምንም። አሁን እናንተ ዲያቆን ከሌ ነው እነሱ መምህር ናቸው፣ የተማሩ ናቸው። የተማረ የለም እያልኩ አይደለም። እንደውም ወንጌልን ሲያበጥሩት ብታይ አራቀው። በነገራችን ላይ ልንገርህ የአዲስ ኪዳን መምህር ለመባል እኮ የምትመረቀው በ4 ዓመት ነው። የብሉይ ኪዳን መምህር ለመባል በ6 አስበው። ይሄ ብቻ 12 ዓመት ነው የሚማር። የተማሩ አሉ። የተማረው ግን እውነትን ቢገባው ወጥቶ ሚዲያ ላይ አይናገርም። የሆነ ለመገሰጽም አይቻልም። ለምን የሆነ ነገር ቢል ነገ ይገላመጣል። ነገ ቄሱ ነው አዛዥ፣ መድረክ አይሰጠውም። አንድም እንደ ልብ እንዳትናገር ይሄ ያረጋል። ገብተዋል። እና ሙስናው ቲክቶክ ላይ ያለ አንደኛ አንዱን እንደው ተከራካሪ ብጠራልኝ ለምሳሌ አኪ ያልከው አኪ የአባቶችን አስተምሮ ያውቃል፣ የወንጌልን አስተምሮ ያውቃል። መሬት ላይ ያለው ነገር ግን አያውቅም። አኪ ሁሉ ነገር ለሱ አየር ባየር ነው፣ አያውቅም። አልሰጡትማ፣ አክሰሱን አልሰጡትም። አልሳየት አሁን አኪ ተከፍሎ እንደሚገባ አያውቅም። ለምሳሌ ልንገርህ እዛ ጋር መጎሻሽም እንዳለ አያውቅም። እውነተኛውን አስተምሮ ነው የያዘ። የአባቶች ትምህርት ከድነት አንጻር ያለውን ስላለው አስተምሮ ስለ ወንጌሉ ያውቃል እንጂ በውስጥ ላይ ያለውን ችግር እኮ እኛን የምናውቀው መነናቁ እንዴት እንዳለ። አንደኛው ለአንድ ቤተክርስቲያን አንድ የመጽሐፍ መምህር ይሰጣል። ከዛ ውጭ ያለው መጽሐፍ ቅዱስ አወቀ አላወቀ ጉዳይ አይደለም። ቅዳሴን በተራ ትቀደሳለና ቤተክርስቲያኗ እንደውም እናንተን ማመስገን አለባት። እውነት ለመናገር ባለውለታ ናችሁ እናንተ ባትነሱ ዛሬ ምዘው የማይጠቅም ትምህርት ውስጥ ነበር ሰው። አሁን ህዝቡ እየተማረ ጠያቂ እየመጣ አስተምሮም ደግሞ ሲገለጥ ጥሩ እየሆነ ነው። አስተምሮታ በነገራችን ላይ ልንገርህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ እግዚአብሔርን ነው የምልህ። እውነተኛው አስተምሮ ለህዝቡ እንዲገቡ ቢደረግ እንቁ የሆነች ቤተክርስቲያን ናት። እንቁ የሆነች ቅዳሴዋ ገብተን ስናየው እያንዳንዷ ነገር ሀበነ ስትል ስጋውን ስፈት ግን ደግሞ የተማረ ሰው ስለሌለ 80% አልተማረም። ዲያቆኑ ከፍሎ ነው የገባ። የተማረው ግን በረንዳ ዳሪ ነው፣ ዘበኛ ነው ወይ ጥበቃ ነው። እና ከዛ አንጻር ብዙ ችግሮች ያላት ቤተክርስቲያን ናት። ይሄን ደግሞ እንድታስተካክል በእናንተ ሚዲያ ቢነገር። በእርግጥ ምንም አታመጣም ነው የምትባል ቲፎዞ ያላቸው ናቸው፣ ሽውጥ ያላቸው ናቸው። የሆነ ነገር ቆልመው ነው የሚጥሉ። ምንም ያን ያህል መስሚያቸው ጥጥ ነው። ከህግ አባል ህግ አላቸው፣
ከገንዘብ ገንዘብ አላቸው፣ ከመሳሪያ መሳሪያ አላቸው። እንተዋወቃለን እኮ በብዙ ነገር ላይ። አሁን ይሄ ጾም አለ። እኔ ጾም ጥሩ ነው። አንድ ቀን ስለ ጾም አሳል ጾም ጥሩ ነው ልንገርህ። ጾሙ ጥሩ ነው። ምክንያቱም ጾም የነፍስን ቁስል ከእግዚአብሔር ጋር የሚያጠኑት በጥቅሉ ጥሩ ነገር ነው ብለህ ያዘው። ለአንተ መጽሐፍ ቅዱሳዊ ይዘት የለውም ብትልም ፋሲካ ላይ ተመልከት። ጾሙ የቢዝነስ ሴቶቹ ገንዘቢያቸው ይጨምራል። ያኔ ፋሲካ ላይ በቢራ ሰክሮ ይታጠባል። ይሄ በወንጌል ስላልተያዘ ነው። ፕሮቴስታንት ቢጠጣም የሚጠጣ ፕሮቴስታንት አለ። ነገር ግን የትኛው ነው በህዝብ ወቅልኝ ብሎ በሜዳ የሚጠጣ የለም። እንደዛ ወንጌል መስበክ መነሳት ከመጠላለፍ ወጥቶ ወንጌል ከማሳለድ ወጥቶ ከመሰዳደብ ወጥቶ መሬት ላይ አሁን የምታየው ፋሲካ ላይ ይደርሳል ቪዲዮ በየሜዳው ሰክሮ ነው የምታየው። አሁን ዛቻ ሲዝት ቆይ ይቺ ጾም ተለቀማ ይላል። አንዱ ያለኝ ነው ይቺ አንተና ባይዘው ስልኬ ባዮ ላይ ስላለ ደውሎ እኮ ነው ይቺ ጾም ተለቃ አንተና አንለቀም አለኝ እግዚአብሔር። የኔው ስልኬ ባዮ ላይ ነው ያለ ይደውሉልኛል ባዮ ላይ ስላለ እና ዛቻ ነው። ይቺ ጾም ተለቃ አስበው። ጾም ምንድነው ትርጉሙ? በፈረቃ ነው ወይስ ደግሞ ባለየዎች ምንሆን? የሆነ ቀን መጾም የሆነ ቀን ደግሞ ይሄ ሁላ ለምንድነው ካልከኝ ካስተምህሩ አንተ ከሚበለው ቆርሶ ያስተማረን ምመን ወንጌል ተመግበዋለህ እንጂ እስከ 5 ትውልድ ይማራል። ወንጌል አንድ የሰት ትምህርት አለ እስከ 5 ትውልድ ይማርልሃል የሚባል ተክለ ሃይማኖት ጸበለዶ የጠጣ እስከ 5 ትውልድ ይማርለታል። የከሌ ያረገ ለከሌ ይማርለታል የተባለ ትምህርት ትውልዱን ይዞት ሄደ። ምን አሰበ? እናቴ ትጸልይልኛለች፣ አይ በከሌ በኩል አይ በመዘከር በኩል። ይኸው ትውልዱ ዛሬ ገዳይ ትውልድ፣ ሰው የማያከብር ትውልድ፣ ተሳዳቢ ትውልድ። አንድ ማህበረሰብ እኮ መልካም ሲሆን ለአንተም ለጎረቤትም ለሀገርም ይጠቅማል። ጥሩ ሲሆን ክፉ ተሆነ ግን ለሁላችንም ለሚያበላሽና ቤተክርስቲያን ከጥላቻ ወጣ አስተማሪዎች ወጥቶ ነገሩ ጥሩ ነው። ብዙ ኢንፎርሜሽን ሰጥተናል። እንግዲህ ዳውንሎድ አድርገ ነው እንደገና ቲክቶክ ላይ እንትን ስቱዲዮ ላይ ያስቀምጠዋል እና ከዛም ላይ እየወሰድን በደንብ ደርዝ አድርገ ነው እንትን እንሄድበታለን። እሺ አድነው በድጋሚ ኤልሳ ቆይ እስኪ ኤልሳ ቆይታለች። ደህና ነሽ ኤልሳ? ከየት ቤተ እምነት ነሽ ኤልሳ? ኤልሳ አይ ቲንክ መግባቷንም አላወቀችም መሰለኝ። ቅድም እንትን ብላ ነበረ ሚዩት አንስታ ይሰማ ነበረ ሙዚቃ። እሺ አድነው ቅድም አስቁሜህ ነበረ እና ኤልሳ ቆሎ አዎ ኤልሳ ቆሎ አድነው የወጣ ትመስላለህ አንተ። በአሁኑ ወጣል። እሺ አድነው ሞቷል። እሺ ወንድማችን ዘአልተር ፕሌስ አንተም ቆይታል ከወጣ ዘአልተር። እሺ አርዝመንባችሁ ነው ምንድን ነው ወይስ ኬና እህታችን? አቤት። እሺ አርዝመነው ነው ወንዶቹ ተኝተው ነበር እና አላረዘምነውማ። አይ ችግር የለም እውነት እና ያለውን ነገር እንትን የተናገረ ወንድማችን እግዚአብሔር ይባርክ ወንድማችን። አደ ቺፕስ ማሹ በቃሽ ስራ ላይ ናት እህታችን እና ቺፕስ መሽሩም ትላለች። ቺፕስ በመሽሩም መሽሩም ማለት ይሄ እንትን ነው አይደል? የጅብ ጥላ የምንለው ነው ሀገር ቤት የጅብ ጥላ የሚባለው አይነት ነገር እዚህ መሽሩም ግን በአረብኛ መሽሩም ነው እንዴ? በእንግሊዝኛ ነው መሽሩም፣ በአረብኛ አላውቀውም። እሱን ስር እያለቻት ነው መሰለኝና እሺ ወንድም የት ጠፍተህ ነው? አንድ ወንድም መጥቷልና ከሱ ጋር ወየ ቢኑ። እሺ በሰላም የጠፋ
ላይቭ ጨርሼ መንቀሳቀስ ነበር ቢሆን ልክ ሶጣ አየሁና መጡ አንተ ጋር። ለዛ ነው እንትን ያስቸግራል እንዴ ኔትወርክ ይዘዋል። አይ ወይ አሁን ሳቢ ነው። አሁን አሪፍ ነው። ምን አልከኝ? አሁን አይሰማም? ይሰማል። አሁን አሪፍ ነው። ይሰማል። ያ ላይቭ ጨርሼ መንቀሳቀሼ ነበረ። ለዛ ነው ጊዜ የመጣው። ርዕስ ደግሞ የሚገርም ርዕስ ነው። ደስ ይላል። እንግዲህ ሰሞንኛ ርዕሳችን አድርገነው እየቀጠል ነው ስላለ እንደዛ ብለን አንድነታቸው የሚነግረን ጠፍቷል ጊዜው። ግን ያው አየር ላይ አንድ ነን ይላሉ። አየር ላይ አንድ ነን እያለ የሚገርመው የእነሱ አንድነት አቮይድ የሚያደርግባቸው ትልቁ ችግሩ አሁን ፕሮቴስታንት አንድ አይደሉም፣ እርስ በርስ እናባላቸው አይደለ? የእነሱ ክላይማክስ ሳሊቬሽን ላይ ሁሉም ፕሮቴስታንት ድኛለሁ የሚለው በጣም በሚገርም አጋጣሚ እዚህ ውስጥ ያሉ ኦርቶዶክሶች ኤቭሪ ፕሮቴስታንትን ብጠይቆት ፕሮግረስ አይደለም ሳሊቬሽን ድኗል፣ እግዚአብሔር ልጅ ነው 4 ነጥብ። ሌላ አንዳንድ አላ መሰረታዊ ኢንሴንሻል ያልሆኑ ነገሮች ላይ የሆነው ነገሮች ቢታዩም ግን ሳሊቬሽን ላይ ድህንነት ላይ ሁሉም እኩል ድኛለሁ እግዚአብሔር ልጅ ነው የሚለው። ድነት ፕሮግረስ አይደለም የትም ቤት ማለት ነውና እነሱ ጋር ስትመጣ መዳን አንድ ፕሮግረስ ነው፣ ገና ፊውቸር ነው። ሌላው ቶ ኢየሱስ በሥጋ ፍጡር ይባላል ይላል። 8 ሆኖ ገስት ይገቡና ግማሹ ፍጡር ነው የሚለው፣ ግማሹ በሥጋ ፍጡር አይባልም ይላል። እዛው በጣም የሚገርም እኮ ነው። እዛው ጓደኛሞች ናቸውና ደግሞም ቤተክርስቲያን ትሳሳታለች የሚላል፣ እዛው ደግሞ አትሳሳትም የሚላል። እዛው መካከል እዛው ከነሱ መካከል ከነሱ አሁን ከ7 ከ8 ከሚባሉ ወጣቶች መካከል ከዛ ደግሞ መልሶ 2 ባህሪ በአንድ አካል የሚያምን አለ። ከዛ ደግሞ አንድ ባህሪ በአንድ አካል የሚያምን አለ። በጣም ይሄ ኢንሴንሻል ነው። ባይዜ ዶግማዊ የሆነ ነገር ነው። ባይዜ ኢቨን አሁን አክሊልና ማነው ታሪኩ ነው የሚባል ደግሞ አንድ ፌመስ ሰው አለ የሚታወቅ። ሁለቱ አይስማሙም በዚህ ትምህርት ራሱ ከሚገርም አክሊል ታላቁ አይባልም አለ። በቃ አንድ ባህሪ አክሊል ጋር ስንመጣ ደግሞ 2 ባህሪ በአንድ አካል። ይሄ ኢንሴንሻል ጉዳይ ዶግማ ነው። እርስ በርስ አይስማሙ። ከዛ ፔንቴ ይረብሻል ይላሉ። መተው ፋንዳሜንታል ነገር ነው። በዚህ የማይስማሙት ዶግማ ላይ የሚቃረኑትና ከዛ አንድነን ንጹሕነን አፖስቶሊክ ሴሴሽን አለ ምናምን ይለዋል ማለት ነው። ግማሹ መጥቶ ቤተክርስቲያን ልትሳሳት ትችላለች ይላል። ግማሹ ወረረ አትሳሳትም ቤተክርስቲያን ይላል። ማርያም ጥንተ አብሶ አለባት ይላል መጥቶ አንዱ። ሌላው ደግሞ ወረረ ጥንተ አብሶ የለባትም አረጋለች ይላል። ሌላው ደግሞ ጥንተ አብሶ አለባት ሞታለች ይላል። እዛው እነሱ ጋር ሆኖ እና መጀመሪያ ይህን አስተካክሉና እኛ እንደው በሳሊቬሽን ኢንሴንሻል ነገር ላይ ሁሉም ፕሮቴስታንት ያው ነው አስተምሮቱ። ባኬንድ ፎርስ ነው የምናደርገው ማለት ነው። ወደ እነሱ አሁን ተገልብጠናል። እንትኑን አቀባብለን አዙሩት ብለውናል። እንግዲህ አቀባብለን አዙረነዋል። ግን የሉም ስለ አሁን ጴንጤውን እንዳልከው ወይ ጴንጤን ለመከፋፈል ወይ ወንጌል አማኙን ለመውጋት ሲባል ይሰበሰባሉ፣ ወይ ደግሞ አንድ ይሆናሉ። ራሳቸው ስር ያለ ችግር ግን እንደዚህ ጎልቶ የወጣ የትምህርት በድነትም ጉዳይ ማለት ነው እና ትልቅ ልዩነት የእውነት ትልልቅ ልዩነት ነው ያላቸው እና የተቀመጠ ፋይል ነው። አሁን ሰሞኑን ቪዲዮ እንዳለ የሚንሸራሸረው የተቀመጠ ለዚህ ለክፉ ቀን ተብሎ የተቀመጠ ከራሳቸው አንደበት የወጣ ከራሳቸው ሙግት ያለ አሁን መግቢያ ጠፍቷቸው እየገቡ አይደለም። በአሁኑ ሰዓት እየገቡ አይደለም ከልዩነታቸው አንጻር ማለት ነው እና እስኪ እንግዲህ እያየን ደግሞ እንጨምራለን። በደንብ እንሄዳለን። ሰሞኑ አትሊስት ልደትና ቃል ይኖራቸዋል ሲመስለኝ፣ ቤት ይኖራቸዋል። ቁርባን ላይ እስኪ ይገናኛሉ እናያለን። እንግዲህ ኧረ እርስ በርስ አላቸው ልደት ቤት አይ ቲንክ ኮሆስት ነው ምናምን ያወራሉ መሰለኝ፣ ወይ ነገ ወይ ከነገ ወዲያ ሲዲ ቤቱ እናያለን። ኧረ እንደዛማ ከሆነ አሪፍ ነው። ጭራውን እንደመያዝ ማለት ነው።
ብራዘር ከእውቀት ነፃ ነሽ። መላጣው ብራዘር ከእውቀት ነፃ ነሽ ብራዘር። እሺ እናወራለን። ኦርቶዶክስ ችግር ምን የለም። እንደሆነ እንኳን አታውቅም። ሀይም ናንተ ቆይ አንዴ ስድቡን አንተ አቆየውና እረኛ ከብት ጠባ ስድቡን አቆየውና ገብታላ። ኦርቶዶክስ ጾመኛ ነው። ጾመኛ አይሳደብም። ቀስ ነው። ብለህ አልሰደብኩም። እውቀት የለህም ነው ያልኩህ። ተረጋግተህ ታወራለህ። ችግር የለም። እውቀትን አሁን ታሳየናለህ ማለት ነው። ኦርቶዶክስ ነህ አንተ ምንድን ነህ? ይኸውላችሁ ይሄ ነው ዚስ ኢዝ አንተ ምንድን ነህ? ኦርቶዶክስ። አንተ ኦርቶዶክስ ምን እንደሆነ ራስህን አሳውቅ መጀመሪያ። አንተ ራስህ ምንድን ነህ ነው? አንተ መላጣ ነህ? ምንድን ነህ? ኦርቶዶክስ ነህ? እውቀት የለህም የምልህ እኮ ለዛ ነው እኮ ራስህን እሺ አታውቅም። ችግር የለውም። ታስተምረኛለህ። አንተ ኦርቶዶክስ ነህ? ምንድን ነህ? ኦርቶዶክስ ነህ ስትጠየቅ ወይ? እንደምትጠየቅ ማወቅ አለብህ። እሱን አንተ ለእናት እረኛ ንገራት ነህ። ምን ይሉኛል። ታውቃለህ? ያ እሱን እታች ወርደህ ቤትህን ከፍተህ ጠይቀኝ። ከእናት ጋር ተነጋግረህ ማለት ነው። ሰው ቤት ገብተህ አይደለም የምጠይቀው። ከእናት ጋር ተነጋገርና ከእናት ጋር ተማክረህ ከዛ እኔን ምን ትለኛለህ? ትጠይቀኛለህ። ቤት ከፍተህ ማለት ነው። መልስ የለህም። ልክ መልስ እንዳለው ሰው እንደ ብቁ ራሱን ብቁ አድርጎ ገስት ይልክና ሲጠየቅ ኦርቶዶክስ እንኳን መሆኑን አይናገርም። ኦርቶዶክስ ነህ ነው የተባልከው። ከዛ እናት አይደል የምትለው ከእናት ጋር ዱቅ በልና እሱን አውርተህ ከእነሱ ጋር ስጨርስ ከዛ ቤትን ትከፍትና ትጠራና ትጠይቀናለህ። ከዛ እንገባና እንመልስልሃለን። አለቀ። እንደዛ ነው የሚሻለው። እንደሱ ይሻላል። ያው ለማንኛውም ሌላም ኦርቶዶክስ ካላችሁ ኑ እስኪ አትሊስት በጾም አንዳንዶቹ ጾም ነው ብለው ጾምን ይፈራሉ። አንዳንዶቹ ማለት ነው። ለምን በጾም የሚቀሰፉ በጾም ካልሆነ የሚቀሰፉ አይመስላቸውም። በጾም ከሆነ ግን የሚቀሰፉ ስለሚመስላቸው አትሊስት ስርዓቱን ለመያዝ ራሳቸውን ያሳምናሉ። ከዛ ከእንደዚህ አይነት ክፉ ንግግር ወይም አስከፊ ንግግር ራሳቸውን አትሊስት የሚቆጥቡ አሉ። ደግሞ እንደዚህ ያለ ደግሞ እንትኖች አሉ። ምንም ስርዓቱን አያውቁ፣ ምኑን አያውቁ። በቃ ሲመሽ ይመሻል፣ ሲነጋ ይነጋል። እነሱ ጋር መሸ ነጋ ነው የሚያውቁት፣ ሌላ ነገር የለም። እና የምታውቁ ካላችሁ ግን ኦርቶዎች አንድ ናችሁ። ጥያቄ ብቻ ነው። ያው አንድ ነን ትለላ። ኦኬ አንድ የሆንክበትን ሀሳብ፣ አንድ የሆንክበትን ትምህርት፣ አንድ የሆንክበትን ቁም ነገሩን ትነግረናለህ አባቴ። እኛ ደግሞ ያው እያወጣን እንዘግባለን። አንድ አይደለም ብለን ካሉን መረጃዎች አንጻር ካሉን መረጃዎች አንጻር ከቤተ እምነታችሁ ወይም ከቤተ እምነት አስተማሪዎቻችሁ መምህሮቻችሁ ሲነጋገሩበትም ሲወያዩበትም ያለውን ነገር ማለት ነው። እስከ ሊቀ ሊቃውንት ድረስ የሄደ ነው አሉ እኮ። አሁን እኮ በሃይማኖት ተለያይተናል፣ በሃይማኖትም አንድ አይደለንም ያሉበት ደረጃ ደርሷል። ማነው ሊቃውንት አንድ ጠየም ያሉ ስማቸውን ለጊዜ ያልያዝኩት ማለት ነው። በሃይማኖት ከተለያየ ስሙር አላምር ነው። ሊቀ ሊቃውንት ስሙር አላምር ነው። ስሙር አላምር ጠቆር ያለው ነገር ፀጉሩ እንደኔ እንትን ያለ ያሳጠረ ማለት ነው እንጂ እንደኔ ቀላ ያለ አይደለም። ጠቆር ያለ ነገር ነው። በሃይማኖት ተለያይተናል ካለ ሃይማኖት ያው ግዕዙ ቋንቋ ስለሆነ የምትሉት ሃይማኖት እምነት ነውና፣ ስለዚህ በእምነት ከተለያየ ትለያያላችሁ። ልዩነት አለ ማለት ነው። ቢያንስ ልዩነት አለ። ልዩነትህን እመን ነው። አንድ ነን ብሎ ምንም አይነት በድፍረት ወይም ደግሞ አንድ ነን ብሎ ምንም በማይገባ ቋንቋ መታ አንድ ነን ስትል ተቀባይነት የለህም። መጀመሪያ አንድ ያደረጋችሁ ምንድን ነው? አስተምሮቱ ነው ወይስ አንድ ነን የሚለው ከስም ትርጓሜ ነው አንድ የሆናችሁት? እሱን የቅባትና የተዋህዶ ይኸውልህ፣ በነገራችን ላይ ኦርቶዶክስ ቲቪ ላይ እኮ የሚቀርቡ ልጆች አሉ እኮ ቅባትን የሚሞግት አሉ። እንደው እንዲህ ትንሽ ሰው እኮ አይምሰልህ እኮ። ይኸውልህ እኔ እኮ ነገርኩህ፣ በቅባት የምትመራውን ደብር ነገርኳችሁ። ደብረ ወርቅ ማርያም ጉምዶይን። አሁን ደብረ ወርቅ ማርያም ማለት የጥንት የብሉይ ኪዳን መስዋዕት ያለባት ናት። እንዲህ ተራ ደብር አይደለችም፣ ታሪክ ያላት ናት። ጎጃም ውስጥ የምትገኝ ታውቃታለህ? በጎጃም ውስጥ የምትገኝ ናት። ኦኬ
አዎ እዛ ከተማ እዛ ሁሉም ቅባት ነው፣ በቅባት ነው የምትመራ እሷ። እኔ እኮ ልጅ ተዋህዶ የሚባለው ልጅ አንጣ ያለችበት እየተመራ እየተናገርኩኝ እኔ እኮ እዛው ነበርኩኝ እኮ ነው። ይኸውልህ ሁሌ ብዙ ጭቅጭቆች አሉ፣ ሁሌ ጭቅጭቆች። አንደኛ እነዛ የተማሩ ናቸው፣ እነዛ መጻሕፍትን ያነበቡ። ግን የምንለይብን ምን ታቦታችን አንድ ነው። ታቦት አለ እነሱ እኛም ጋር ምንም አትለየውም። ታቦት ስለ ቅዱሳን በሚገባ ክብር አንድ ነን። በሐዋርያት አመጣጥ ትምህርት አንድ ነን። ምንም ልዩነት የለንም። ግን የምንለይ በስጋ ወደሙ ልዩነት አንድ ነው። ጥም ወደ ሁሉም ቤተክርስቲያንም እንደኛው ነው። በቃ አሁን ለምሳሌ እነሱ እዚህ ማርያም ወይም መተው ቢቀድሱ ይችላሉ። ሁሉም ነገር አንድ ነው። ነገር ግን ምን ላይ ልዩነት አለ? የክርስቶስ ላይ ልዩነት አለ። ይሄ እኮ ባይዘው አልተወለደም፣ በጸጋ ነው የከበረ ተቀባት እንጂ አልተወለዳትም ነው የነሱ አስተምሮ። በቅባተ መንፈስ ቅዱስ መክበሩን እናምናለን። ኦኬ ይሄ ነው አስተምሯቸው እነሱ። ይሄ ደግሞ ትልቅ ክህደት ነው። በዛ ላይ ከ4 ዓመት ነው በዚህ በአብይ ጾም እንለያያለን። በአብይ ጾም እኔ ባይዘው ልንገር ነገሮች ከተመቻቹልኝ እዛ ያሉትን አገልጋዮችን ቀርጬ ሁላ እዛው አሳያለሁ። እግዚአብሔርን አያ እዛው ያሉትን ሂጄ እኔ እዛው ደብሩ ማለት ነው ነገሮች የሚስተካከሉልኝ ቢሆን እኔ ሂጄ እዛው አነጋግራቸዋለሁኝ እኔ ያሉትን ስለማውቃቸው ማለት ነው። ዲማ ደግሞ እዛ ዲማ ግን ይሄን ያህል በቤተ ክርስቲያኗ ተጽዕኖ ውስጥ ፈጣሪ አይደሉም። ለምን ነው ያልኩ? ለምሳሌ ቅባት ከሆነ ጳጳስ መሆን አይችልም። አንድ አለ ሄኖክ የሚባል ጳጳስ አትሆንም። ምክንያቱም ቅባት ጳጳስ አይሆንም። ቤተ ክርስቲያኗ አትፈቅድም። ሲኖዶስ የላቸውም የቅባት። እየተረዳኝ ነው? እንደዚህ ግን ትንሽ ሰው አይደለም። አንተ ከሁለት ሚሊዮን ህዝብ በላይ ቅባት አለ። እኔ ደብረ ወርቅን ይዘህ ጉምዶይንን ይዘህ እኔ አንድ ባንድ እኮ ስለማውቀው ነው። እኔ ግን አሁን ላይ ግን ወንጌል እየተማሩ አብዛኛው ሰው ጥምቀት እንኳን ኢማጂን እንዳንድ ሰው የተጠመቁ ነው ኦርቶዶክስ የሚቀላቀሉ ተጠምቆ ነው የሚገባ እንደገና እና ቀላል የምትለው አይደለም። ጸቡ ማለት ደግሞ እንዲህ ቀላል እንደውም እኔ የሆነ ጊዜ እግዚአብሔርን ሰይፍ ሊያማዘዝ የደረሰ ጸብ ነበረ። ምክንያቱም እነዛ መልህኞች ናቸው። ሰይፍ ሊያማዘዝ የመሰለ ከዛ ጦርነቱ ገባ። ቢሼን አካባቢ ብትር ቅባት ነው፣ ደብረ ወርቅ ቅባት ነው፣ ጉምዶይን አካባቢ ይዘህ ቅባት ነው፣ ሞጣ ግማሹ ቅባት ነው፣ መርጦ ለማርያም ግማሹ ቅባት ነው። ነገር ግን መርጦ ለማርያም አሁን የምትመራው በኦርቶዶክስ ነው፣ በተዋህዶ ነው። ትልልቅ ደብሮች ግን ይሄ ጉምዶይን ደብረ ወርቅ ታዋቂ በዛ አካባቢ ያለው እነ ፈለገ ብርሃን እነ ቋሚ ጨርቅ ይዘህ እነ ላይ ሚካኤል እነ ታይ ሚካኤል አካባቢ ያለው እስከ ቀራኔው ድረስ ያለው ቅባት ነው። ቦይ ደግሞ እስከ ቢቸና ድረስ ያለው እነ ቁይ እነ የቦቀል አካባቢ ብትመጣ ቅባት ነው። ባህር ዳርን ወደዛ ወደ ጎንደር ብትል ቅባት አያውቁልህም፣ የለም። ጎጃም ደግሞ ወደ ነፍሴ ሳር ምድር ስትመጣ ወደ ነፍሴ እንጂ ወደ ነፍሴ በመርጦ ለማርያም በኩል የለም። ወሎ ብትል የለም ቅባት። ሸዋ ብትመጣ አይታወቅም። አዲስ አበባ ዙሪያ ብትል አይታወቅም። ቅባት ጎጃም አለ፣ አዎ አለ። የተማሩ ናቸው፣ ግጥም አድርገው የተማሩ መጻሕፍትን የሚያነቡ መምህር የሆኑ ቅን አዋቂዎች ናቸው። እና እኔ በዚህ ጉዳይ መረጃ ካለ እኔ በደንብ እሰጥሃለሁኝ። ቢንዬ ግድ ነው እንዴ ዘግበንና ወይም በውስጥ በቴሌግራም ምናምን በደንብ እንትን ማለት እንፈልጋለን። አሁን በተለይ ስለዚች ስለ ደብረ ወርቅ ስላለው በደንብ ብንሰማ እና ብናቅ ጥሩ ነው እና ያስፈልጋል። አሁን እነሱ እንዳልከው ቤተ እምነቱ ሲባል ወይም ኦርቶዶክስ ሲባል በቃ አዲስ አበባን ብቻ ነው የሚያስቧት ማለት ነው። አዲስ አበባ ያለውን ማህበሩን ብቻ ነው የሚያስበው። አንዱ ከሚካኤል ወደ ልደታ ወይ ከልደታ ወደ ቦሌ መድኃኒዓለም እንደዛ እያለ ስለሚሄድ በቃ አንድነት እዛ ጋር ብቻ እዛ ሰርክል ላይ ያለ ይመስላቸዋል፣ ሌላ ቦታ ላይ ያለው ማለት ነው። ስለዚህ እንፈልገዋለን ከይቅርታ ጋር ማለት ነው። በደንብ ነው የምንፈልገውና ቴሌግራም ላይ እንትን ብለን ያው የሚስተካከሉ ነገሮችም ቅድም እንዳልኩ አስተካክለን ሄድ የምትችልበት ያው ልከዋቸው ነው እንዳይሉን እንጂ እንደዛ አይነት ነገር ትሬንድ ጀምረው ነበር። የሆነ ጊዜ የሆነ የሚወገዝ ምናምን መጽሐፍ ሲመጣ ከገድላት ከምናምን ከታምራት ገድላት ይሄ በጴንጤ እጅ የተጻፈ ነው የኛዎቹ ምናምን የሚጽፉት አይደለም ማለት ሁላ ጀምረዋል። አሁን የማነው የዮሐንስ ገድል ሰሞንኛው ከዛሬ 3-4 ወር በፊት እንደዚሁ አውግዘናል ብለው ሲሉ
ጭራሽ በቃ የማይታወቅ ማን እንደጻፈው የማይታወቅ የሚል ሀሳብ ሰጥተውበት ስናይ ገርሞን ነበረ። እና ማን ነው ጴንጤው ጻፈው? በጴንጤው ያጻፉት እናንተ ወይ በካቶሊክ ወይ ከጴንጤናውያን እንትን ያጻፉት ነው ምናምን የሚል እንደዚህ ያለ ማለት ነው ስለቱ። ወይም ደግሞ እንደዚህ የሚጋለጠው ልዩነት ሲወጣ ያ ልዩነቱን ያመጣው ወይ የጴንጤ ማህበረሰብ ነው ወይ ደግሞ አሁን ሰሞንኛው ደግሞ አሁን ካቶሊክን መቀላቀል ጀምረዋል እንጂ እስከሆነ ጊዜ ድረስ ካቶሊክን በምንም እንትኑ አያነሷትም ነበር። አይ ቲንክ የማርያምን ምልጃ እንቀበልም ስላሉ ይመስለኛል ይፋዊ እንደዛ ስላሉ ከዛም አንጻር ሊያስበሉ ነው እንዴ አይደል? እንደዛ የሚል ነገር አለ። ያው እነሱም በውስጥ እየተነጋገሩ ነው። ቤዛነት ስፔሻሊ ምልጃ ሳይሆን ቤዛነት ማለት ነው። ምልጃማ የውሃም ሽታ የለም። ቤዛነት ላይ እንደው ከክርስቶስ ውጭ ብለው ካቶሊካውያን እውቅና ስለሰጡ በዓለም አቀፍ ደረጃ ማለት ነው ያ ነገር አሁን እኛም ቤት ነገ ያንኳኳል የሚል ስጋት ያላቸው ኦርቶዶክሳውያን ይህን ስል የኢትዮጵያውን አይደለም በዓለም አቀፍ ደረጃ ያለው ኦርቶዶክስ ማለት ነው እና እንትኑ ስጋቱና ፍራቻው ከዛም ይመነጫል እዛም አካባቢ ያለ እውነት ስላለ ማለት ነው እና ያንን እናደርጋለን። እንደ እግዚአብሔር ፈቃድ የዛሬውን መርሃ ግብር ተኩል ላይ ይጨርሳሉ። 1-5 ደቂቃ ምናምን አለና እንደ ማጠቃለያ ሀሳብ ካለህና ከታች ፎሎ ባክ ምናምን መልሻለሁ። እንትን ካለ ቴሌግራም ካለ ግን በዛ መቀራረብ ይቻላል፣ ወይም ደግሞ እንደዚሁም በድምፅ ቮይስ ሪካርድ መደራረግ ይቻላል እና አንዳንድ መረጃዎችን ስለምንፈልግ መረጃውን ጀባ ብትለን ብትዘግበን ለምን እዛ ላለው ሰራዊት ይጠቅማልና ማለት ነው እና እኛ ለምን እዛው ውስጥ ያሉት ኦርቶዶክሶች እያወቁ ማጋለጥ አይፈልጉም፣ አክሰስ ያጣሉ፣ ይፈራሉ ምናምን። ግን ደግሞ ልክ ነህ ቢንዬ። አሁን እኮ ነገርኩህ እንኳን እንደዚህ ለመናገሮቹ እኔ አሁን ያው ምንም ያን ያህል የሚያስፈራ ነገር ስለሌለኝ አሁን ስልኬ ባዮ ላይ ስላለ እየተደወለ ይሳደባሉ ምናምን። ግን ምን መሰለህ እኔ ምንም አይመስለኝም። እኔ ስለማውቀው ነገር እኔ እኮ ደብሩንም እኔ ባይዘው እኔ ሂጄ እዛው ባይዘው ቅኔዎች ሁሉ አሉ። ቅኔዎች እንዴት መሰለ በቅኔ ትተራረባለህ። በቅኔ ይኸውልህ ቅኔ ማለት ሰውን የምትጎሻሻ አንዳንድ ለማመስገኛ አንዳንድ ደግሞ መሳደቢያ ነው። በነገራችን መሳደቢያ ጭምር ነው እና ምን አለ መሰለ አንዱ ባለቅኔ ደብረ ወርቅ ጸጉር ዲማ ጊዮርጊስ ጸጉር በደብረ ወርቅ አናት ላይ በቀለች አለ። ከዛ ምን አለ ሲላጭ ግን ዲማ ተረፈ ጸጉር ደብረ ወርቅ ጸጉር ደግሞ ወደቀች። እንደዚህ መተራረብ ማለት ነው። በጸጉር መስሎ አስበው እንዲሁ እኩል ቅኔዎች ሁሉ አሉ። አሳበው ማለት ነው። ገባኝ። ወዲማ ገዳምሰ ተተረፍ የሚላለ ተተረፍ ማለት ተተርፋለች። ወደ ደብረ ወርቅ ተተላጸይ የደብረ ወርቅ ይላ ተላጨች ወደቀች። ዲማ ማለት ደግሞ መሐላናት ነው። ይሄ መሐላናቱ ግን ተረፈ እየተባለ ከነቅኔ ጭምር ኦልሬዲ እኔ እዛው ሂጄ ራሱ እግዚአብሔርን እኔ እዛው ያሉትን እያናገርኩኝ ላይቭ እዛ ሁኜ ላይቭ እገባለሁ። አናገር ችግር የለም። እኔ እዛ ሂጄ እናገራቸዋለሁ። ይሄ እኮ ያለ ነገር እኮ ነው። ነገር ግን እንዳልኩ በዚህ ቤተክርስቲያን ውስጥ ምን አለ መሰለህ እኔ አሁን እንገር ቤተክርስቲያኗ እንደውም ከእናንተ ጋር እኮ ግብ ነው። እንደውም ከአንተ ጋርም እኮ ነው ተሰዳድቤያለሁ እኮ ረስታኝ ነው እንጂ ለምን እንደዚህ ትላለህ አንተ ብዬ ቤኪ ጋር አሁን ተሰዳድቤያለሁ ከቤኪ ጋር ሳይቀር ለምን ነው አንተ እንደዚህ ስድብ አግሬሲቭ ቃል እኔ ቀናይ ነኝ እግዚአብሔርን ነው የምልህ እኔ በጣም ቀናይ ነኝ እኔ ለዛም ነው እኔ ገዳም ለገዳምም ዙር ነገር ለምን ጥሩ ያልሆነውን ጥሩ አይደለም ክርስቶስን እንወቀው ህይወት ነው ይኸውልህ እግዚአብሔር የሚለከው እግዚአብሔርን ስትይዝ ገንዘብ አይደለም ማተር እግዚአብሔር በሚበላ በሚጠጣ አይለካ በምትኖረው አትለከው እግዚአብሔር እንዲያማ ከሆነ እኮ የኔን ጸሎት እኮ አንድ ሰው ይመልሰዋል ማለት እኮ ነው። እንደዛ አይደለም። እግዚአብሔርን በሚበላ መጠጥ አንለካው፣ በምትነደው መኪና እንደዛ አይደለም። እግዚአብሔር ከዚህ ሁሉ በላይ ነው። እግዚአብሔር ህይወት ነው። ይሄ ምድራዊ ጊዜ ነው። ባይዘው የቱንም ያህል ህይወት ቢሳካልህ ክርስቶስ ከሌለ ህይወት ከንቱ ናት፣ አለቀ።
ግን ሰው ያንን ክርስቶስን ማወቅ አንዳንድ ሰው ይላል መሰለ እኔ አሁን ኢየሱስ ትላለህ ግን ችጋራም ከዛ እንዲህ ይላል ኖ እኔ እግዚአብሔር ያለኝን እኔ ነኝ የማውቀው ሰው እኔ እግዚአብሔር ማረፊያ እንደሆነ ያውቃለሁ እኔ የህይወት ጉዳይ ይገጥማል ወይ ይገጥማል ግን ደግሞ እግዚአብሔር አለ በቃ ያሳልፋል እግዚአብሔር እንዴ እነ ኢዮብ እኮ ለኛ እኮ ማስተማሪያዎችን ናቸው ምንማርበት እኮ መጽሐፍ ቅዱስ የተጻፈልን ለምንድነው ሰው ይፈተናል ይወርቃል እግዚአብሔርን በምንበላበት በአንከሰው እሱ ከዚያ በላይ ስለሆነ እግዚአብሔር አሻጋሪ ድልድይ ነው የእድሜያችን ማስረዘሚያ ቀመር ነው የህይወታችን ጣዕም ነው ስለ አምላክ የምንነጋገርበት ቋንቋችን ነው ህይወት ነው እንዴ ከመርገብ ያመለጥንበት ነው ከመስጠም ያለፍንበት ኢየሱስ ክርስቶስ ከማበል ያመለጥንበት የወጀብ ማምለጣችን መርከብ ነው ህይወት ነው እሱ ይሄንን ወንጌል ነው የምትናገር ገብቶ እና እኔ ሰህድ እንደ ችግሮች ሲገጥሙ ፊት ለፊት እናገራለሁ እና ጠላቻ ይመጣብኛል በይዘው አንድም ቀን በሚዲያ ወጥቼ አልናገርም ግን ተካድሶች ጋርም የተናገርኩኝ እኔ እስቲ ወደ እነሱንም እኮ ነው ምን የሚስተካከል ነገር አለ እናስተካክለው ህዝባችን ወንጌል አልደረሰውም ክርስቶስን ይወቅ አንሸዋራ አንተ እንደው ከሚበለው ቀንሶ ለሚሰጥ ህዝብ እያመጣ የማይታወቅ ገርል ትነግረዋለህ ጸበል ድረስ መጥቶልህ ረፍት ሊያገኝ የመጣን ህዝብ ከተማው ተጨንቆ የመጣን ህዝብ ማሳረፊያ የሆነ ክርስቶስን ነው መንገር ያለብን ወንጌል እንዴት እንደማሳረፊያ ነው እሱ መንገር ነው እሱ ህይወት ነው ይሄን ያዝ ከዛስ ደግሞ ቅዱሳንን አንተ ለኔ መጸለይ እንደምትችል ሁሉ ቅዱሳንም እንደየክብራቸው መጠን ንጉሱን ከሰራዊቱ ለይተ ማወቅ ቅርንጫፉን ከዛፉ ለይተ ማወቅ ለማን ነው ክብር የሚገባው የምትሰጠውን ክብር አይተ ማወቅ ይሄን ከየት ነው ከወንጌል አባከሌ ምን አለ ሳይሆን ወንጌል ምን ይላል ነው የሚባል አባከሌ የሚባል ነገር ወንጌል ምን አለ የጥንት አባቶችስ እንዴት አድርገው ይሄን ነገር ተረጎሙት ብለ ወንጌል ለህዝብ የምትነገርበት እንጂ የመከራ ጫንቃ የምትሆንበት አይደለም እንደነገርኩ ቅድም 15 እንጀራ ጎሏል ብዬ እያለቀሰሽ 40ዋን የመለስኩ አንደኛው ነኝ ያ ስርዓት ግን አሁን ምዛ ህዝብ ላይ ያለ አስበው 300 እንጀራ መጥቶ ይሄ ምን ነው የግለሰቦች ህግ ነው ይሄ ማለት ነው ያለ ህዝብ ላይ ነው ያለ ይሄ ህዝብ ግን ወንጌልን አውቆ ለምሳሌ 300 እንጀራ ግዴታ አይደለም ዶግማ አይደለም ቀኖና አይደለም አይ ነው እግዚአብሔር ያቃለቀ እግዚአብሔር ያቃል በስሙ የሚንሰጥም ያችን በስሙ መሆን አዋቂ እግዚአብሔር ስለሆነ እንደ እኛ ሲቆይ እነዛ ቀሚስ ካስረዘሙትኛስ በምን ተሻለ እንዴ በአደባባይ ከሚሄዱ አንቱታን ዛሬ በየቤተ ክርስቲያኑ ራሱን ጣዖት ከማረግ ምዕመኑን ቀስቅሶ ወንጌል ማስተማር አይቀልም ዛሬ ሰይፍ ያዘ እና ህዝቡ ተንሸዋሮ የት ሄደ መሰለ ጸበል ፍለጋ ጸበል ሲፈልቅ ሰይጣን የሚያስወጣ ፍለጋ አባከሌጋ ጸበል ፍለጋ ሆነ ህዝቡ ማለት ነው እና ይሄ ደግሞ ወንጌል ለማስተማር ነው ዳስቶ እስኪ ገብቷል ቢልዬ በጣም እንደው አለው ነገር ስብከቱ ቢኒ ሰው አሁን የዮሐንስ ወንጌል ይጠቀስና ስጋ ወደሙ ውሰዱ ይባላል እኔ እኮ በጣም የሚገርም ነገር ቀድሰን እኮ አንተ ቤተክርስቲያን አገልጋይ የሆነ መርጌታ አይቆርቡ እኮ አንደየው እኮ እኛም እኮ ስጋ ወደሙ ስናገለግል ነው የምናገኘው ፎካከር ይሄን ማስተማር ነው የሚሻል ስጋ ወደሙ ድረት ነው አዎ ድረት ነው የታለ ታዲያ ህዝቡ የሚቆርበው ልንገር ግብጽ 4 ሚሊዮን ኦርቶዶክስ አለ ከ4 ሚሊዮኑ 2 ሚሊዮኑ ካቶሊክ ክርስቲያን አለ እንዳለ ይቆርባል የየትኛውም 20 ሚሊዮን የሁሉም ቆራቢ ነው የኛ ገሩ ሳይቆርብም ምን አለችኝ እያስተማርኩኝ አንዷ በስመ አይን ያጠፋላለችኝ ለምን ነው ቆረቡ እናንተ እድሜያችሁ ደርሷል ወደ ስጋው ደግሞ ቀረቡ አይ ልጅ ገና እኮ ነኝ ገና ምን አረኩ ይሄ ግንዛቤ የለውም ገብቷል ግን ግንዛቤ የለውም ይሄንን ወርደን የምናስተምር እኛ ነበር ገብቷል እኛንም ነው አቅም ከሌለ ተወርዳል እኔ ባይዘይ ለወንጌል ስለምቀና እንደው የትኛውም ቢሆን ምዕመኑን እግዚአብሔር ነው እኔ ወለጋ ከሰባት ቤተክርስቲያን በላይ ሂጄ አሁን ምድረ በዳ ሆነ እንጂ አሁን ምድረ በዳ ነው ቀናዬ ስላለኝ ሰይፍ እየተመዘብኝ አስተምሬ ያውም ቤሻንጉል ዘላን ናቸው እነዛ ዘላን ስለ ህግ ምናምን ነገር አያውቁም እነዛ በረሃ ያሉ ናቸው እንደዚህ ህግ ምናምን የሚባል ነገር የለም በዛ ቀስት አለ ያን ሁሉ አልፈን ግን ስመ እግዚአብሔርን እንዲያውቁ አድርገናልኛ ስመ እግዚአብሔርን እንዲያውቁ
ማንም ክሬዲት አይደለም። ከዛ ስንባረር ግን ቤተክርስቲያኗ አትቀበልም፣ አይመለከታቸውም። እንደዚህ ማዘን፣ መተዛዘን፣ መከባበር የለም። እኔ አንዳንዴ ቲክቶክ ላይ ያለችውን ኦርቶዶክስ ትገረማለሁ። ይኸውልህ ስጋ ወደሙ እንኳን አይን ያጠፋል የሚል ነው አማኝ ያለባት። አሁን እናንተ እዚህ መቶ አንዳንድ ሰው የሚለን ኧረ እንደዛ አይደለም፣ እታች ወርዶ መቻለ ከተማው ላይ ብትመጣ አዲስ አበባ ላይ ቅዳሴ ሰውን እኮ የሚቆርብ የለም እኮ ወጣ ስትልማ የለም ክርስትና ካልሆነ በስተቀር ለድህነት ነው ይለዋል። የት አለ ሰው የሚቆርበው ታዲያ? አይቆርብም እኮ ቀድሰን ነው። እስመ ኃያል አንተ ተብሎ ነው የምንለው። እስመ ኃያል አንተ ብለን ከሎ እንገባለን። የሚቆርብ ስለሌለ ሕይወት የሆነውን ክርስቶስን ሳይበሉት እኛ መጠነው ፋሲካችን ክርስቶስ ነው ብለን ዕለተ ዓርብን በቤተ መቅደሳችን ይዘን መልሰን ነው ግን እኛ የምንወስደው። የሚቆርብ የለማ። ይሄ ወንጌል አልተማረም ሕዝቡ። ጸበል ግን የሚቀረው ቦታ የለም። ጸበል ሲባል ገዳም ለገዳም ፍራሹን እየያዘ ጸበል ሲባል ጎንደር ጠረፍ ላይ ይዛ የሚሄዳለ። ጎንደር ጠረፍ ላይ አስበው እዛ ምዕመኑ ግራ የተጋባ ምዕመን እና አባ ዮሐንስ የሚባሉ አሉ። አባ ዮሐንስ ሰውየው ራሱ የሚመለክ ሰው ነው። መዝሙር የወጣለት ተመልከቱ። መዝሙር የወጣለት ማለት መዝሙር ወጥቶለት አባ ዮሐንስ እየተባለ በዚህ ዘመን አባ ዮሐንስ እየተባለ ባርከን እየተባለ የሚዘመርለት ወንቅ ሸገብርኤል ላይ ያለው አባ ዮሐንስ ሰይጣን ሲያስወጡ በአርሴማ ስም ውጣ፣ በኢየሱስ ስም ሲባል ደግሞ ዝም ይባላል። ይሄን መጠርጠር አለብህ እንዴ? ይሄን እኮ እኛ ነን የምንታገለው። በኢየሱስ ስም ብለው ያልወጣ ሰይጣን በአርሴማ ስም ብሎ ሲወጣ ጠርጥር። ከማን ነው ይሄ መንፈስ? ከምን ነው የጠጡት? የምን ወንጌል ነው? ይሄን ስትከራከር አዎ፣ እነዚህ ግን እነዚህ ምል ሰዎች አቅም አላቸው፣ ፓወር አላቸው፣ ጡንቻቸው ከባድ ነው። ነገር ግን ደግሞ ማንም ከወንጌል አይበልጥም። አለቀ። ክርስቲያን ማለት ሰይፍ የሚፈራ አይደለም። ቦታና ሁኔታ አይቶ የሚመሰክርም አይደለም። አለ ክርስትና እኮ ዛሬ ብትሞት ለእግዚአብሔር መልካም ነው። ምክንያቱም ነገ የምትሞተው ክርስትና ሞት አያስፈራውምና አበዘው በወንድምዬ ብንዬ በጣም ትንሽ እየደወሉ ታውቃለህ እንትን ስላሉኝ ነው። እውነት በጣም እሱ እንደውም ዋጋም እንደመክፈል ነው። አይኖ ታይሙም ሊሆን ይችላል። በዚህ ጊዜ ወንጌል አንዱ ስደት ነው፣ አንዱ እንደዚህ አይነት ነገር ማስከሰቱ ነው። ግን ችግር የለም። እሱንም ተነጋግረንበት በውስጥ ለመፍታት በውስጥ እንነጋገራለን። እንዳልኩ ተኩል ላይ መውጣት ነበረብኝ። እህቴ ሰሊና እንኳን ደህና መጣሽ። ከየት ቤተ እምነት ነሽ? ሰላምታ አቅርቢልንና። እንዴት ነህ ቢኒ? ደህና ነህ? እግዚአብሔር ይመስገን ሰላም ነኝ። እንዴት ነሽ? አለ እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነሽ እህታችን? አረ ከየት ቤተ እምነት ነኝ? ቤት እምነት ነሽ አትበለኝ፣ አወዛገባችሁን። እኛ ቆይ እውነት ማን ነው? ቆይ እኔ እኮ እኔ እውነት ግራ ገብቶኛል። እኔ ቆይ ኦርቶዶክሱም እየመጣ ካህን ነኝ ቄስ ነኝ ቤተክርስቲያን እንዲህ ነው የምታምነው። እኔ ለምንድን ነው ህዝብ ላይ እንዲህ አይምሮ ላይ ግን የምትጫወቱት? ጋይስ የለሽም ቤተ እምነት ወይስ? አይ ቤተ እምነት እኔ ቤተ እምነት ወክዬ አልናገርም። ቤተ እምነትማ ይኖረኛል። ቤተ እምነት ይሄ ነኝ ብዬ አልናገርም። ለምን ታፍሪበታል? ግን የኦርቶዶክስ ልዩነት ንገረኝ አንተ። እኔ እሱ ላውር ማለት ሳልኖር እኮ ብለሽ ነው ነግርሻለሁ። ታፍሪበታለሽ ባይዘወይ አይ ነገር ልዩነታቸውን እስቲ ምንድን ነው ልዩነታቸው? እኔ እኮ የሰው ቤት ገብተው ትልቅ የሰው ቤት ገብታችሁ ግግብ የምትሉት ነገር መጀመሪያ እሱ ግለጪ። እኔ ምን አውቄሽ? ከየትኛው ሙስሊም ሁኚ፣ ኦርቶዶክስ ሁኚ፣ ካቶሊክ ሁኚ፣ ወንጌል አማኝ ሁኚ ቤት አቅሻለሁ ካልተናገርሽ ማን ያቅሻል? መናገር እኮ አለብሽ። እሺ ወደ አልናገርም እምነቴን። አይ አላልኩም፣ አልናገርም ማለት አይደለም እኮ ምን ሆነ? ተናገሪ እስኪ። እሺ ያው ክርስቲያን ነኝ። የምን እንዴት የምን ክርስቲያን? የክርስቶስ ተከታይ ነኝ። እንዴ የምን ይለኛል እንዴ? የሳጥናኤል ተከታይ ነኝ በደንብ ክርስቲያን ነኝ እያልኩ አታቆላምጪም፣ አትፈላሰፊም። እና የምን ክርስቲያን ነኝ? የምን እንዴት ነው ማለት ጥያቄን አስተካክል። የት ነው እሺ ህብረት የምታረጊው? የት ነው ህብረት የምታረጊው? ቤተክርስቲያን የምትሄጂው የት ነው? ኦርቶዶክስ። በቃ ምንድነው እኔ ያልተሳፍራለች እንደ ኦርቶዶክስ ነኝ ማለት አታሳፍርም? ያንተ ጥያቄ እኮ ክርስቲያን ነኝ ስልክ የምን ትለኛለህ? እኔ እሺ አንቺ ክርስቲያን ነኝ፣ ይኸው እዚህ ጋር እኮ ልዩነታቸው። አንቺ ክርስቲያን ነኝ ትላለች፣ ሌሎኞቹ ደግሞ ተዋህዶ ነው የሚባለው ይላል። አንደኛው ደግሞ ኦርቶዶክስ ነው። እሱ ይኸው ልዩነቱ እዚህ ጋር ይኸው አንቺ ጋር እኮ አሳዩሽ። አንቺ አሁን ክርስቲያን
አንድ ቆይ ኦርቶዶክስ አይደለችም። እኔ አሁን ልዩነታቸውን እንድትነግረኝ ነው እንድጠይቃቸው እኮ ነው። አሁን ግራ የማንን ልዩነት አንተ ለጥፈ የኦርቶዶክስ አንቺ አንድ ናት ብለሽ ነው የምታምኘው? አንቺ ባይዘዌ አትጠይቀኝ እኔን። እሺ እኔ እየጠየቅኩ ነው። እሺ ውዴ በጥያቄ አትጠይቀኝ። ጥያቄ መልስልኝ። የምሬን ነው ግን አይደለም። ቆይ አንዴ ጥያቄ ምልክቱ የማን ነው? የኔ እኮ ነው ቤቱ እንዴ። እናንተ በሌለክ መረጃ ነው እንዲህ የምትጠይቀኝ? እኛ ኧረ በደንብ አፈስልሻለሁ። እሺ እኮ እንድንግባባ እኮ ነው እንድንግባባ። አንቺ አሁን አንድ ናችሁ አንድ ነው ብለሽ ነው የምታምኚው ኦርቶዶክሳዊ? እኔ እስከ ዛሬ ጌታን አንድ ነን ብለን ነው የምናምነው። ልዩነት ቤተክርስቲያን ውስጥ አይቼ አላውቅም። እሺ ያው ኦርቶዶክስ ማን ነው ይሄ አካል? አንዴ ስድብ ስለሆነ እንትን ልበለው ልቦልከው። ማን የሚተሳደቡ? እስቲ አትሳደቡ እናንተ። እንኳን ተሳድበን ተፋቅረንም አልሆነልንም ዘንድሮ አይደለ? አይዞሽ። እሺ የት ኦርቶዶክስ ነው የምትሄጂው? አገር ቤት ነው ወይስ ከሀገር ውጭ ነሽ? አረ በመድኃኒዓለም እንዲህ ብለን ፖለቲካ አትነጣጥል። የምን አንድ ነው አንድ አይደለም። የትኛው ከሀገር ውጭ? ቤተክርስቲያን ነው። የት ነው ከሀገር ውጭ ከሀገር ውስጥ የምትለው? ቢኒ ደግሞ ወደዛ እኔ ማላውቀውን ፖለቲካ አትስራ። ህብረት የምታረጊው የት ነው ነው ያልኩት እህቴ። እርፍ የመድኃኒዓለም ያለ ቢኒ በግልክ ፖለቲካ ይሰራ። አረ አይደለም። እኔ እኮ አሁን ሰዓቴንም ገደልሽ እንደው ትንሽ ከተናገርኩ ብዬ ነው። እና ኦርቶዶክስ ነኝ ቤተክርስቲያን ቢኒ አንድ ነገር ልንገርህ። ቆይ እኔ ኦርቶዶክስ ነኝ ቤተክርስቲያን ብዬ ስልክ የትኛው ቤተክርስቲያን ነው ህብረት የምታደርጊው አትበለኝ። ጴንጤ አይደለሁም። እሺ ልዩነታችሁን ልንገርሽ። እሺ ልዩነታቸው ምንድን ነው? ለምሳሌ ማርያም ነገረ ማርያም ላይ ልዩነት አላቸው። ኦርቶዶክስ ታውቂያለሽ ወይስ አታውቂም? ማታውቂ ከሆነ በአጭሩ ልንገርሽ። ለምሳሌ ማርያም ጥንተ አብሶ ወይም የወደቀው ድቀተ ባህሪ ወይም የወደቀው ማንነት አለባት ይላሉ። ሌሎኞቹ ደግሞ የለባትም ይላሉ። አንቺ የትኛው ነሽ? ማን ያለው? እሺ እኔ እሱን ማለት እሱ በቲክቶክ እንደተረዳሁት አንተ አሁን የቲክቶክ ወሬ እንትን አይደለም አኬ ያለ ከማለቱም በኋላ በትርቅ የተመለሰ የቆየ ነገር እንደ አዲስ አንስተ ሀኬን ነው። ከሀኬ ውጭ ያለ ሰው አለ እንደዛ? እሺ ገድላትና ድርሳናትን የማይቀበል ኦርቶዶክስ ሊባል አይችልም እንላለን። አዎ ከአኬ ብቻ በጣም ብዙ ማምነው እንዴት መሰለክ አኬን አይደለም እዚህ ጋር ማስቀምጥልሽ እህቴ። ከአኬ በላይ በጣም ብዙ ሰዎች አሉ እንደዛ ብለው የሚያምኑ ማለት ነው። አንቺ አሁን ለምሳሌ ስለ ማርያም ጥንተ አብሶ ምናምን የሚባለው ነገር ምናልባት ከደረስሽበት ወይም ካወቅሽው በቤተ እምነቶች ጥንተ አብሶ ማለት ከጥንት የመጣ ኃጢአት ማለት ነው፣ ወይ ከአዳም የተወረሰ ኃጢአት ማለት ነው፣ ወይ ከአዳም የተቀበልነው የሞት ባህሪ ማለት ነው። የሞት ማንነት ወይም የወደቀው ያው የተለያየ የተከሸነ አማርኛ ይሰጡታል፣ ግን ያ ማለት ነው። የመጀመሪያ አለባት የለባትም የሚለው ልዩነት አለ በኦርቶዶክስ ላይ። ይህን ማወቅ አለብሽ። እሱም ብቻ አይደለም። አሁን ቀደም አልኩሽ ገድላትና ድርሳናት አሁን የኦርቶዶክስ የመጽሐፍት ናቸው አይደል? ከመጽሐፍ ቅዱስ ምንጫቸው የመጽሐፍ ቅዱስ ነው ይላሉ። ገድላትና ድርሳናትን በመቀበልና ባለመቀበል ደግሞ ልዩነት አለ። የሚቀበል አለ፣ የማይቀበል አለ። የሚቀበሉቱ ገድላትና ድርሳናትን የማይቀበል ከመናፍቅ ወይም ከጴንጤ በምን ይለያል ይላሉ። የማይቀበሉቱ ደግሞ ገድላትና ድርሳናትን ለሃይማኖት መከራከሪያ አይሆኑም። ለአንዳንድ ነገሮቻችን ከእምነታችን ጋር በተያያዘ ነገር ለማሳደግ እንጠቀምበታለን። እዚህ ውስጥ ያለውን ነገር ግን የመቀበል ግዴታ የለብኝም። በዚህ ይለያያሉ። ሁለት አልሽኝ አይደለ? ሁለት አልሽኝ። በክርስቶስ ላይ ይለያያሉ። አሁን ዋናው ይሄ ነው። በክርስቶስ ላይ ከተለያዩ በምን ምን ብለው ይለያያሉ? ክርስቶስ አንዱ በስጋው ፍጡር ነው ይላል፣ አንዱ ደግሞ ክርስቶስ በስጋው ፍጡር አይደለም ይላሉ። በዚህ ይለያያሉ። እነዚህ ነገሮች በደንብ ገብተሽ ጠይቂያቸው የራስሽ መምህሮች ጋር ማለት ነው። በክርስቶስ አንድ ቤተ እምነት ያለውን ልዩነት ካለ በክርስቶስ ላይ ካለ መሰረቱ ምንድን ነው? ልክ አይደለም ማለት ነው። ለምን በክርስቶስ ላይ የተመሰረተ ቤተክርስቲያን ያለችን ምናምን ይልንና እሺ ስለ ክርስቶስ ደግሞ እንጠይቅ። ክርስቶስ በስጋው ፍጡር ነው ወይስ ፍጡር አይደለም ስትዩ በዚህ ልዩነት አላቸው። ሶስት ቆጠርኩልሽ አይደለ? እስካሁን ማለት ነው። አራተኛውን ልስጥሽ። ኢየሱስ ክርስቶስ መስቀል ላይ ሲሰቀል ወይም መስቀል ላይ ተሰቅሎ ሲሞት ዓለም ሁሉ ድኗል ይላሉ አንደኛው
ክንፍ ኦርቶዶክስ። አንደኛው ክንፍ ኦርቶዶክስ ደግሞ በኢየሱስ ክርስቶስ መሰቀል ያመኑ ወይም ደግሞ ኢየሱስ ክርስቶስ ለእኔ ነው የተሰቀለው ብለው ያመኑት ናቸው የዳኑት ሲሉ፣ አንደኛው ወገን ግን ሁሉም ዓለም ሁሉ ድኗል። ሙስሊሙ ድኗል፣ ግብረ ሰዶሙ ድኗል፣ ሌላው ኔሚት ማለት ነው ሄቲስቱ ድኗል ይላሉ አንደኞቹ። ይሄ ነው እያለን ያለ ነው። ኦርቶዶክስ አንድ ናችሁ ወይ ስንል እነዚህን አጥሮልን እያለን ነው። እና ምናልባት እንደ ዝም ብዬ የሩጫ የሄድኩበት ሰዓቴ ስለሄደ እንጂ እነዚህ ልትወጣም ስለሆነ እኔም ልወጣ ስለሆነ እኔ የተረዳሁትን ልንገርክ። ይቅርታ ይህን ያህል የቱ ልዩነት የለም ለማለት ነው ወይስ ልዩነት እንዳለ አላውቅም ለማለት አይደለም። ቢንዬ አንድ ጸጥ ብዬ እኮ ነው ያዳመጥኩ እኮ ያሉ ጣኑ እያልኩሽ ሰዓት ሄዶብኛል። እኔ እኮ አዳምጠኝ ሰዓት ስለሄደብኝ ለእንትን እንድትይዥ ነው እንደ ሃይላይት እንድትይዥ አድርጌ እኔ ልነግርህ እኮ ነው መረዳት ልነግርህ። እሺ አንዴ እንደ ቁመትሽ አሳጥረሽ አጭር ነሽ መሰል ቁመቴን የታየቅ ቀጥይ። ኧረ ይዞጣኔ ክፋት አናግረኝ። እሺ አጠር አድርጌ ንገርህ። በመጀመሪያ አሁን አንተ መረጃ አምጣ ብልክ አሁን እዚህ ሰዎች ያወሩትን ወይ ደግሞ የሰዎቹን መረጃ ነው የምታመጣልኝ የምችለው። ይሄውን እንትና እንዲህ ይላል እንትና እንዲህ ይላሉ ቀሲስ እንትና እንዲህ ይላል። ይሄ ደግሞ የቤተ ክርስቲያኗ መረጃ ሊሆን አይችልም። ቤተ ክርስቲያኗ ምንድን ነው ዶግማ የሚለው ወይም ደግሞ በጽሁፍ የተደገፈ ነገር አለ ብልክ የላትማ። ቤተ ክርስቲያኗ ቆይ ልንገርሽ፣ ቤተ ክርስቲያኗ አንድ ጊዜ የተሳሳትሽውን ልንገርሽ። ቤተ ክርስቲያኗ የኦርቶዶክስ አጠቃላይ የኦርቶዶክስ ቤተ ክርስቲያኗ ዶግማዬ ይሄ ነው ይሄ ነው ዶግማዬ ብላ የሰነደችው ሰነድ የለም። ካለ አምጪልኝ። ይሄ የትኛውም ኦርቶዶክሳዊ ተሟጋችም አስተማሪም ተጠይቆ ያልመለሰው ምላሽ ነው። በኦርቶዶክስ እንደ አንድ ኦርቶዶክስ ማለት ነው እንደ ኦርቶዶክስ ቤተ እምነት ዶግማዬ ይሄ ነው እነዚህ የኢትዮጵያ ኦርቶዶክስ ዶግማ ናቸው ብላ የሰነደችው ሰነድ የለም። ካለ አምጪ። ለምን ሰነዱን ብታመጣው ሰነዱ ላይ ጥያቄ ስለሚፈጠር ሰነድ የለም። በንግግር ግን አለ፣ በንግግር አለ ይናገሩታል እንጂ ማለት ነው። ቤተክርስቲያን የእምነት መግለጫ ወይም ደግሞ እንትን የላትም የዶኩማ እንትን። አሁን ያንተን ልንገር፣ ቆይ ልንገር፣ እሺ የገባኝን ልንገር። አንድ እሺ አመጣላለሁ፣ እድል ስጠኝ አንዴ። ይኸውልህ አንተ አሁን እኔ እያልኩ የጠየቅኩ ያለሁት ምን መሰለ፣ እኔ ልክ አሁን እንደ ሉተሪያን እንደ ጴንጤቆስጤ እንደ መካነ ኢየሱስ በእምነት መግለጫ ልዩነት በወረቀት በተደገፈ ነገር አለ ስልክ የለክም ስልክ